Hello guys, and to welcome to my channel. It's me Radia. How are you guys? እንዴት ናችሁ? አላችሁ ሰላም ናችሁ ወይ? ዌልካም ቱ ማይ ቻናል። ሬዲ አባዲ ማለት ነው። ሪድ አይ ኤ ነው የኔ ስም። ሬዲ አ ማለት ነው። እንደነገርኳችሁ ቀይ ምልክት ላይ ነኝ። ሬጅስተርድ አንደርሶ ማለት ነው። እንዱች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ማይ ኔም ኢዝ ኖት ረዲኤት ወይ ረዲአ ባዴዊ በትግርኛ ሲተረጎም በአማርኛ ሲተረጎም በጣም አሪፍ ነው። ባዴ ማለት ነው። ረዲአ ማለት ያው መርዳት ማለት ነው። የኔ ስም ጃስ ወንድ አጋጣሚ ነው ባዴ ማለት ነው። እኔ ይሄንን ሰው የኔ ስም እንዲሆን ያደረኩት ከምን የተነሳች ነው? ሬድ ቀይ ባዴ ማለት ነው። ሬድ ብቻ ነበር ያሰብኩት ከዛ አይ ኤ ጨመርኩበት ባዲ ማለት ነው። ሬዲያ ማለት ነው። አንደን እንደዛ ነው የኔ ስም እንደዛ ነው ባዲ ማለት ነው። ለዛ ነው ያደረኩት። የባዲ ሰው እንደተመቸኝ መኖር ይችላል ባዲ ማለት ነው። አንደን ሰው አሁን ላይ ያለሁት እንደነገርኳችሁ ቀይ ምልክት ነኝ ባዲ ማለት ነው። እኔን ከነካችሁ ቡም ትላላችሁ፣ ቡም ትፈነዳላችሁ ባዲ ማለት ነው። ኦ ማይ ጋሽ ማስፈራራቱ እንኳን የሀበሻ ነው። ለእናንተ ማስፈራራቱ እንኳን የእናንተው ለእናንተየው እንዴት ናትየው? ኢትስ ሚ ረዲያ ገብርኤል ቅዱስ ገብርኤል ማለት ነው። ያለኝ ሰምቻለሁ። አረንዴ ያገጠመኝን ነገር ልንገራችሁማ። አረ የእውነቴን ነው ልንገራችሁ። ገና እኮ የሆነ ልዘፍን ብዬ ማለት ነው ቸርች የገባው መሰለኝ ልላችሁ እችላለሁ። ከዛ ማለት ነው እንዴ ምናምን ግርም ማለት በዚህ ማለት ነው። በስመ አብ እንኳን ለማለት በኃይል በስመ አብ የምል ልጅ ባዴ ማለት ነው። አሁን እኔ ላይቭ ላይ እኔ ቪዲዮ ላይ ቤተ ክርስቲያን መሰለኝ በጣም ነው የገረመኝ ወዶች ዳስዋይ ማለት ነው። አንተ አይነን ማለት ነው። አንዳንድ ጊዜ ለምንድን ነው እንደዛ አይነት ነገር የሚፈጠረው? አረቀስ በሉ አራ እየተሰበረ አራ ምናምን ነገር ስትባሉ ጊዜ ባይደኝ ማለት ነው። አንተ ሰው ማለት ነው ወንዶች ለንግራችሁ እንደ ሁሉ ጊዜ ባይደኝ ማለት ነው። ዛሬንም ኢንፎርሜሽን ያለበትን ሁኔታ ኤቭሪቲንግ ባይደኝ ማለት ነው ለእናንተ ለማጋራት ነው የመጣሁት። ወልካም ባይደኝ ማለት ነው። ከጊዜ በኋላ የማቋረጥ ይሆናል። በሌላ ታይም እንደሌላ ሳይድ እንደሌላ መንገድ እመጣላችሁ አለሁኝ ማለት ነው። እምቢ ካላችሁ ግን ወደ እንግሊዝኛ ልገለበጥ ነው። ተገለበጡና እናንተ ይገለብጣችሁና አንደን ማለት ነው። ወዶች ለነገራችሁ የምፈልገው ነገር ማለት ነው ያው ሳብስክራይብ እምቢ ካላችሁ ወደ እንግሊዝ ልገለበጣችሁ ነው። ወደ እንግላንድ ልቀለም ማን ቢወስዱኝ ነው እና እንግላንድ አሁነችሁ ሰዱኝ እስቲ በቃ እኔ ካሁን ወደ በቃ ለማንም አልጠቅምም ለእናንተ ከሆንኩ ምን አለዋት አንነ ማለት ነው። ወዶች ለነገራችሁ እያመፈለገው ነገር ምንድን ነው መሰላችሁ? ሹሩሩ ማለቴ ለምን እንደሆነ አላውቅም። ለማውራትም ደስ አላለኝም። አሁን ሙዱ አልመጣልኝም። ዋይ አይደለም። አንድ ሴትዮ እዚህ ያለች እንዲሁም በእንግሊዝኛ ላወራ ብዬ ነበር። ዶንት ስፒክ ናቲንግ ከምናገረው ነገር ምንም ልትሰማው አልትችልም ባዲ ማለት ነው። ስለማትሰማም ደስ ብሎኝ ባዲ ማለት ነው። አደርሶ ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው I'm not pray will be
ጸሎት ታደርጋለች ብላችሁ አይደለ እንደ በብልቴ የምትጋብቱ ብልቴ ውስጥ መቀመጥ የምትፈልጉት ባዲ ማለት ነው። የኔ ጸሎት በብልት ይቀማል እንዴ? አይዱ ነው ዋይ በጣም ገረመኝ ውዶቼ ማለት ነው። እዚህ እኮ ኔዘርላንድ ውስጥ እኮ ግማሽ ኔዘርላንድ እኮ እኔ ብልት ውስጥ ነው የምትኖረው። አንደር ሰው ማለት ነው ውዶቼ፣ እንዴት ናችሁ? ለነገራችሁ የምፈልገው ሀውዝ ጎናን ላይፍ ማይቸስ ቪዲዮውን ልቀጥለው አላሰብኩም ነበረ፣ ግን አልዘጋውም። ከእንደገና ሌላ ቪዲዮ አልሰራም እንዳለው ነው የሚቀጥለው። አንተን እንዴት ናችሁ? ድምፆን ተመቻችሁ ወይ? ላይክ ሃውስ ማይ ቮይስስ ጉድ ኦር ኖ ወይ? አንተን ተልና አንተን ሰው ማለት ነው ውዶቼ። ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? just why this is only joke። አሁን ሪል ላውራ፣ ትክክለኛ ላውራ። ከዚህ ነው ትክክለኛ የሚጀምረው። ኢትስ ሚ ረዲያ ገብርኤል I am and then so ሚካኤላ this is my original name ሚካኤላ ኦሪጂናል ኔም አይደል? እንደናችሁ ሰላም ናችሁ አላችሁ ያላችሁ እኔ ሰላማችሁ ይዛ ያላችሁ በጣም ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልላችሁ የምፈልገው በአሁን ታይም ላይ ስለ ጸሎት ምናምን ነገር ከመጣን እራሳችሁ ጸልዩ ወዶቼ ማለት ነው። ጸሎት አድርጉ ባዴ ማለት ነው። እኔ ቀይ ምልክት ላይ ነኝ ባዴ ማለት ነው። ቦምቦም ትፈነዳላችሁ ባዴ ማለት ነው። እንደርሶ ማለት ነው። ስለዚህ ጸሎት እንደሆነ ራሳችሁ መጸለይ ትችላላችሁ ባዴ ማለት ነው። እኔ ባደዊ ማለት ነው። ምክንያቱም ብዙ የሚከተሉ ሰዎች ስላሉ ማለት ነው። ወደዚህ ወደዛ እንዳትገለበጡ። ላይክ የእናንተ ህይወት ፈጣሪ ለእናንተ ነው እንጂ ህይወታችሁ የሰጠው እኔን አይደለም ህይወታችሁን ያስረከበው። ይናወት እንደዛ ባዴ ማለት ነው። አንዳንድ ጊዜ ደግሞ ቃላት ላይ በጣም የምትሉ ሰዎች መጀመሪያ በተግባር አሳዩና ከዛ በተግባር ከደመደማችሁ በኋላ በቃላት ድገሙልን። እየሰለችን ነው ባዴ ማለት ነው። ወረ ጉራ ብቻ ሰለችን ባዴ ማለት ነው። አንተን ሰው ማለት ነው። እንደፈለጋችሁ ማውራት መብታችሁ ነው። ግን ስለ ሰው ስታወሩ አሁን እንደዚህ እንደዛ ስትሉ ባዴ ማለት ነው ዳው ለዛ ነው እንደርሶ ማለት ነው። አሁን ደግሞ እኔ ከፈለኩኝ ቤተሰቦቼ አውቀውኛል፣ አውቂያቸዋለሁ። ሀገሬንም ሰፈሬንም በሙሉ ነገር ተቆጣጥረናል ባዴ ማለት ነው። እንደ ሰው ወላይ ወንሰይ ጋይ ስለዚህ እነርሱ አሉ ባዴ ማለት ነው። ትክክለኛ ቤተሰቦች ስላሉ ማለት ነው። ሌሎቹ ምንም ነገር አስፈላጊ አይደለም። ያገባናል ብላችሁ የምታደርጉትን ነገር ባዴ ማለት ነው። ስለ ብልቴ፣ ስለ ቀጤ፣ ስለ ሌላ ነገር የምታወሩ ሰዎች ዳስ ዋይ ኢናፍ አሁን ወዲህ ይብቃችሁ ባዴ ማለት ነው። ቤተሰቦች ስላሉ እነርሱ ያወሩበት ባዴ ማለት ነው። መዝናኛ ከሆነ በሌላ ነገር ልትዝናኑ ትችላላችሁ። መቼስ በእኔ የምትዝናኑ ከሆነ በእናንተ መዝናናት ያላቆመን ባዴ ማለት ነው። ስለዚህ ማለት ነው እኔ ነገር በጣም የሚያናድደው ባዴ ማለት ነው። እናንተ ከምታደርጓቸው ነገሮች በጥፍ እኔ ላናዳችሁ እችላለሁ። አንድ ሰው ዶንት ሴይ ናቲንግ ሰውዬው አበደ ልበል እንዴ? እንትኑን መጥቶ ከወጣ በኋላ ልዘጋው ጭንቅላቱ ዞሮበት ነው እንዴ? ቀይ መብራት ሲያበራ ማለት ነው ይለፍቱ ባይዶይ ማለት ነው። ከዛ ከወጣ በኋላ ልፍቱን ልዘጋ ራሱ እኮ ነው የሚዘጋው ባይዶይ ማለት ነው። ዞሮበት ነው ባይዶይ ማለት እሱ ጠፍቶ ሳይሆንም ባይዶይ ማለት ነው። ዘውሮፓ አረብሽ ነው ባይዶይ ማለት ነው። አኒ ሀሜት የሌለው በጣም ነው የሚያስጠላኝ ውዶቼ። ይነወት አንዴ ቀምቀም ካላደረኩኝ እኔ አይመቸኝም ባዴ ማለት ነው። ሀሜት በጣም ነው የሚመቸኝ ባዴ ማለት ነው። መጥፎ ነገር እያየን ዝም ማለት ጥሩ አይደለም እና ማንጂ እንደ እና ማለት ነው ውዶችዬ። ዶንት ሊስን ዩ ሀበሻን ማውዝ ኖቨር ሊስን ሀበሻ ኢዝ ዴይ አር ሜክ ሳምቲንግ ወይ ብርጭቆ ከተሰበራቸው ኩባያ ከተሰበራቸው ጀበና የቡና ጀበና ኦ ማይ ጎድነስ ሀበሻ ቡና ጀበና ከተሰበራቸው የሚያወሩትን ነገር አያውቁም ባዴ ማለት ይከላለስባቸዋል ባዴ ማለት ነው።
ይጦነቅላሉና ማለት ነው። የሚጦነቁልበትን የቡና ጀበና ከተሰበራቸው ደስ ባይ እነርሱ እንደተሰበሩ ናቸው። ባዲ ማለት እነሱ እንደዛ ተሰባሪ ቀናቸው ባዲ ማለት ነው። እንደርሱ ማለት ነው። ወደጀ ላይ ነገራቸው ፈልጉ አሁን ታይም ላይ ቦክስ ምናምን ነገር የምትመኙ እኔ ቦክስ አይችላለሁ ባዲ ማለት ነው። አንደርሱ ማለት ነው። ወደጀ ላይ ነገራቸው የመፈለጋው ነገር ምንድን ነው መሰላችሁ? ሀበሻ አንዳንድ እርኩሶች ናቸው። እኔ ሞር እርኩሶች ናቸው እና ማለት ነው። እርኩስ ስራቸው እምቢ ስላቸው አልሆን ስላቸው በውስጥ ሲቀጠቅጡ ሲፈተፍቱ ሲበጠብጡ ሲቀጠቅጡ ኑሮ ማለት ነው። አንዳት ነገር አልሳካ ስላቸው በንዴት ለምን አልተሳካልንም ብለው እርኩሶች ናቸው። አንተ ሃርድ ሆኖ ነው የሚመጡት ባኔ ማለት ነው። ድሮ የምንባል ነበረ ሰይጣንን እናንተን ምስሉ ይመጣችኋል የምትወዱትን ነገር ምናምን ነገር ባኔ እሱ ነገር ድሮ ከድሮ አለ ባኔ ማለት ነው። ሰይጣን ዴቪል ኤኒ ታይም ባኔ ማለት ነው። እንደርሶ ማለት ነው። ወዶቼ ለነገራቸው የሚፈልገው ነገር ማለት ነው። እኛ ባይደው ማለት ነው። እንደርሶ ማለት ነው። ወዶቼ ለነገራቸው የሚፈልገው የራሳቸውን ህይወት ኑሩ። እኛን አብዝታችሁ ብዙ እኛ ላይ አታፍጠጡ። እኛ ቀይ እንትናችን ላይ ያው ቅርጽ ያምራል አንዳንዴ ባይደው ማለት ነው። አሁን እንደ ማን ነው ፊናሊ አሁን እኔ ትልቅ ሰው ታለው ምናምን ነው ይላል ባይደው ማለት ነው። ከዛም ምን ይላል ማለት ነው ይላል ከዛ በኋላ ማለት ነው። አንዳንድ ፈረንጆች ታውቁታላችሁ ፍቅር ለጠይቀው ሲሄዱ እንደሚነካቸው ባዲ ማለት ነው። የእውነት ነው የምላችሁ የሆነ ሀበሻ ንጹህ ስላልሆነ በቃ የሆነ ስትተበትቡ የሆነ የሆነ እንትናቸው እንትን አይደለም ባይ ማለት ነው። ፈረንጅ ግን በጣም እንትን ሲሆኑ ጊዜ በጣም ነው የሚያስቁት ወንዶች ማለት ነው። በጣም ላይ እንባስ ከመጣ ድረስ ነው የሚስቀው ባይ ማለት ነው። አንተን ሰው ማለት ነው ወንዶች የመዝናና ይታጣ ባይ ማለት ነው። እንደዛ አይነት ነገር በጣም ነው ደስ የሚለኝ ባይ ማለት ነው። እኔ ባይ ማለት ነው ደህና ነኝ 50 ነኝ 50 ማለት ያው መጠነኛ ነኝ ማለት ነው። ያው ሰው አነባለሁ ብዙ ነገር አጠናለሁ። ትንሽ ሴትም አይደለሁም እኔ በቃ 26 ወደ 27 እያመራው ነው። እንደርሶ ወደቼ ግን እኔ ምን ነበረኝ what was my planets በጣም ብዙ ፕላን ነበረኝ። ምን ነበረ ልንገራቸው ማለት ነው። መጀመሪያ ፕላን ምን ነበረ ላይክ እኔ በጣም ብዙ ዘፈን አወጣለሁ። ከዛ ኮንሰርት ላይ አንዴ ወደ ኢንግላንድ አንዴ ወደ ካናዳ አንዴ ወደ አውሮፓ ወደ ተለያዩ ሀገር ወደ ፍራንስ ወደ ስዊስ ወደ ተለያዩ ወደ ኤቭሪቲንግ ባዲ ማለት ነው። አሁን በጣም ቫኬሽን በጣም እንትን የሆኑ አውሮፓ ሀገሮች አሉ አይደለም። በጣም ሰው በቫኬሽን የሚመጣትን ሀገሮች የሚጎበኛትን ሀገሮች ባዲ ማለት ነው። እንደዛ አይነት ነገር ላሳልፋለሁ ብዬ ነበረ ግን የለም። አንዳንድ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን እዚህ መተን ማለት ነው ቅጣችን፣ ብልታችን፣ ምናችን፣ እንትናችን፣ ቁርጣችን፣ ድራችን፣ ምናችን፣ ክብራችን፣ ጥጋችን፣ ጥቅማችን፣ ጠጣታችን፣ እጣችን፣ ጥንቆላችን ምን አሰባችን እንትናችን እየተባለን እንደዛ ችችችች ያለን ባዲ ማለት ነው። ሰዎች እኮ እያሳበዱኝ ያሉት ባዲ ማለት ነው። እኔ ምን አስባለሁ ምን ፕላን አለኝ ከየት በኩል ምናምን ነገር ብለው ነው የሚያስቡት ባዲ ማለት ነው። ልንገራቸው የምፈልገው ነገር ማለት ነው። that's why my life is my life this is me ሚካላ and then ልነግራቸው የምፈልገው ነገር ደግሞ ስቀጥል ደግሞ ስለምንድን ነበረ ለነገራችን የምፈልገው ስለ ኦ ማይ ጎድነስ ያው ስላለውበት ሁኔታ ስለ ፍቅረኛው አንደኛ ደረጃ የሚለካው ወንድ ነው። that's why በእናንተ ሳይድ አንደኛ ደረጃ የሚለካው ማነው? men we don't I have no humanity even have my humanity only men እንደን ማለት ነው። ወንዶቹ ቂጣቸውና ብልታቸው ያቃጠለው ፈጣሪ በዚህ ዓለም ኢየሱስ ክርስቶስ ግልብጥብጥ ያደርጋቸው። እኔን ግልብጥብጥ እንደምታደርጉኝ በዲ ማለት ነው። ድካማችሁ ያብዳ፣
ግልብጥብጥ አድርጎ ማለት ነው። ልባችሁ አቃጥሎ፣ ብልታችሁ፣ ቂጣችሁ አቃጥሎ ማለት ነው። ፈጣሪ ቅጥጥል አድርጓችሁ፣ ግልብጥብጥ አድርጓችሁ፣ በቃ ኪሳራ አስገብቷችሁ፣ ጭፍልቅልቅ ያደርጋችሁ። ጭፍልቅልቅ ባዴ ማለት ነው። እናንተና የእናንተ ሴቶች ባዴ ማለት ነው። አሁን ፍቅራችን፣ ብርቃችን፣ እንትናችን፣ ሀብታማችን፣ ገንዘባችን፣ ቆላችን፣ ቆብላችን፣ ቆላችን የምትሉ ሰው ወንዶች ባዲ ኢቭን ባዲ ማለት ነው። ላይክ እኔ ገንዘብ ይፈልጋችሁ እንጂ ላይክ ለእናንተ ገንዘብ የማይደለም እኔ ጋር የምትመጡ አይስወርድ ጋር ነው የምላችሁ። አዎ ለዛ ብላችሁ ነው ባዲ ማለት ነው። እንጠቀምባት ነው ባዲ ማለት ነው። መጠቀሚያ ነኝ። ታዲያ የምታስጠቀሙኝ ነገር አላችሁ እንዴ? ለምን እንደሆነ ታውቁታላችሁ እንደማታስጠቀሙኝ ባዲ ማለት ነው። ያው ቀዳዳችሁን ለመሸፈን ሰይጣን ለማስደሰት በጣም አብዝታችሁ እኔ ላይ በጠጥ ፈጠጥ ማለት ስለምፈልጉ ነው። እንደሷል እስናት ሌላ ምንም ነገር የለም። ዶንኪ ሞንኪ ካልተጠቀምንባት አትጠቀምም። እሷ እኛ ካልተጠቀምንባት እሷ አትጠቀምም፣ አትዝናናም። በቃ ሰላም አንሰጣትም ብላችሁ ነው አይደለም? መቼስ ሰው ሁሉም አንድ ነው ማለት አይደለም። ምን የሚባል ነገር አሁን እኮ ይህ ሁሉ ቀናታችሁ ምናምን ነገር በቃ ከዛም ልትሉ ነው። እሷ ቀንታ ነው እሷ ቀናታም ነው ልትሉ ነው ብሎኛል እኮ ሰዎቹ ባዲ ማለት ስለ ቀናሽ ነው ብዙ የምታወሪ ምናምን ነገር ብለውኛል ባዲ ማለት ነው። እኔ ስለ ቀናው አይደለም ማወራው ባዲ ማለት ነው። መቼ አውርቼ አውቃለሁ ባዲ ማለት ነው። ሚዲያ እኮ ነበረ ድሮም ነበረ ባዲ ማለት ነው። ድሮ እንደዚህ አንዱ ሲጫወትብን ይኖር ነበር እንደ አልነበርኩም እኮ ባዲ ማለት ነው። በስነ ስርዓት ነበረ የምኖረው ባዲ ማለት ነው። አንተን ሰው ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ለኔ ክብር ከሌላችሁ ማለት ነው ከኔ ክብር አትጠብቁ ባዲ ማለት አትሰይም ታይ እኔ ፍቅር ምናምን የሚባል ነገር የለም። ከራሴ በላይ የማከብረው ማንም ሰው የለም ባዲ ክብር ከራሳችሁ ነው የምንጀምረው። በጣም ሰው አክባሪ ሰው እንደዛ ነው ሰውንም ራሱን የሚያከብረው። ራሱን የማያከብር ራሱን የማይወድ ሰው ደግሞ ሌላ ሰው ክብር አይገባውም ባዲ ማለት ነው። ምን እንደሆነ እንኳን አይገባውም ባዲ ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እንዳስዋይ ማለት ነው። ስለዚህ አንድ ጊዜ ኢታሊ ላይ ምን ተፈጠረ መሰላችሁ? ኢየሱስ ክርስቶስ ይሄ መስቀል እንደዚህ ትልቅ መስቀል በጣም ትልቅዬ ማለት ነው ከእስራኤል ያመጣችልን ባዲ ማለት ነው። አክስቴ ዛሬ ያመጣችው ከዛ በሙሉ ነው የወሰድኩት ማለት ነው። የወንድም ነበር ያጉት ልጅ ታላቃችን ባዲ ማለት ነው። እሱ ታላቃታችን ባልኩኝ ከመቼ ነው ሴት የሆነ ወንድ ነው ባዲ ማለት ነው። እሱ ማለት ነው ልጅ ለነገራችን ይፈልጋው ነገር ምንም ቢፈጠር ጥሩ ማለት ነው። ከዛ እሱ ስተወልኝ እኔ ወሰድኩት ባዲ ማለት ነው። ከዛ ኢየሱስ ክርስቶስን እንትን ባዲ ማለት ነው አልበም ላይ ነበረ፣ ሊቢያ ላይ ነበረኝ፣ ቅዱስ መጽሐፍም ነበረኝ። ስንት ጊዜ ያቆየሁት ባዲ ማለት ነው። ሊቢያ አስገባው እኔ ድፍረት ባዲ ማለት ነው። ከአዲስ አበባ ሊቢያ አስገባው ባዲ ማለት ነው። ምክንያቱም እኔ ወደ ሊቢያ አይደለም የተነሳሁት ሁሉንም ነገር እጄ ሲወጣ ከዛ ማለት ነው እስከ ሱዳን ድረስም ኢቨንም በጣም ከባድ ስለነበረ ለመሸከምም ከባድ ነው ባዲ ማለት ነው። እንደን ሱዳን ይሄን ያህል አስቸጋሪ ስላልሆነ ምንም አልመሰለኝም። ሊቢያ ሳስገባ ነው ባዲ ማለት ነው። ከዛ ማለት ነው ወንድቼ ያው መስቀል አደረክ መጽሐፍ ቅዱስ አለ ምናምን ነገር ሲሉ ሰምቻቸው አላውቅም። እኔ ሱዳን ላይ ባዲ ማለት ነው የሆነ ታይም ላይ ስለፈራው ብቻ ሙስሊም ነኝ ያልኳቸው እናት ስም ስሉኝ ነዒማ አልኳቸው። የአባት ስም አብደላ መሐመድን ምናምን በጣም ረጅም ስም ነው ያልኳቸው ባዲ ማለት ነው። ስምሽ ማን ነው አለኝ ባዲ ማለት ነው። አንዴ ሊዛ አልኳቸው፣ አንዴ ደግሞ አሴላ አልኳቸው። ኤልሳ ምናምን አላልኳቸውም ባዲ ማለት ነው። ከዛ አሳላ ነው አሴላ ከዛ ማለት ነው ሰውየው ያወጣልኝ ስም ነው። ከዛ ለምን አሰግጂም አንቺ ሙስሊም ከሆንሽ ለምን አሰግጂም ምናምን ነገር ሲለኝ አይ እኔ አልሰግድም አልኳቸው ባዲ ማለት ነው። ሙስሊም ነኝ በቃ ሃይማኖት የለኝም ግን አልሰግድም አልኳቸው ባዲ ማለት ነው። በኢትዮጵያ አቆጣጠር 2009
መጨረሻ አካባቢ ነበረ እኔ ወደ ሱዳን ስወጣ ተያዘንና ስራ አስገቡኝ ባዴ ማለት ስራ ፈልጋ የመጣች ናት ምናምን ነገር እስቺ ህወሓት ናት ብሎ ያዙኝ ባዴ ማለት ነው። ከሰላ ላይ ከሰላ አይደለም ሀምላይት ቀጥታ ገና ስንሻገር ማለት ነው። እኔ ብሉ ብጃማ አድርጌ ነበርና ከዛ እንደዚህ ሻርፕ አድርጌ ነበረ። ከዛ ምን ቢሉኝ ጥሩ ህወሓት ናት እቺ ሰሊያ ናት እየሰለለች ነው። አሁን በህገ ወጥ የሚሰሩ ሰዎችን እየሰለለች ነው። እቺ ስደተኛ ወይ ሰራተኛ አይደለችም ብሎ ያዙኝ ባዴ ማለት ነው። ከዛ አንቺ ህወሓት ነሽ ወይ ምናምን ነገር አለኝ። ህወሓት ነው ህወሓት እዛ ሰለኝ ጊዜ እኔ ህወሓት አይደለሁም። እኔ ምንም ነገር የለብኝም፣ የማውቀው ነገር የለብኝም፣ ሰላም አይደለሁም። እንዲሁም እኔ በቃ እዚህ ስራ ለመስራት ነው የመጣሁት ስደተኛ ነኝ ያልኳቸው ባዴ ማለት ነው። ከዛ እንደዛ ስላቸው ስራ አስገቡኝ ባዴ ማለት ነው። ያው እግረ መንገዴን ነው ባዴ ማለት ነው። ምንም ምርጫ ስላልነበረ ከምታሰር ተብሎ ስራ አስገቡኝ ባዴ ማለት ነው። ምክንያቱ ከምን ወይ መመለስ አለብኝ ወይ መታሰር አለብኝ ከአንዱ አንዱ ነው። ያው የነበረች አንስ ደግሞ ስራ መግባት ነበረ። ስራ ገባው ባዴ ማለት ነው። ከዛ ወደ ሊቢያ ነበረ የወጣሁት። ከዛም ማለት ነው ደላላው ነበር አሳላ ያለኝ ባዴ ማለት ነው። ከዛ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። ከዛ እንትን ሆነ። ከዛ ሴትየዋ ክርስቲያን ነሽ አንቺ ሙስሊም አይደለሽም አለችኝ። የኔ ሙስሊም ነኝ ክርስቲያን አይደለሁም አልኳት። ግግም አልኩባት ባዴ ማለት ነው። አረ ክርስቲያን ነሽ ተይ ምናምን ነገር አለ። ጽዮኔ ሙስሊም ነኝ አልኳት። ታዲያ ለምን አሰግድም? እኔ አልሰግድም በቃ አልሰግድም አልኳት ባዴ ማለት ነው። ላይክ አስወርቱ ጋር ነው የምላቸው እኔ ባዴ ማለት ነው። ሙስሊም ቢሆን በጣም መስገድ ምናምን ነገር በጣም ነው እያሰለችኝ ባዴ ማለት ነው። ከዛ ማለት ነው የእውነት ግን ትሰግጃለሽ? አዎ አንዳንዴ እኮ እሰግዳለሁ ምናምን ነገር አልኳት። አጠፋ አድርጌ ማለት ነው እንትኑን በአንዴ ወደዚህ አንዴ ወደዚህ እንትን እያደረግኩኝ ሸወድኳት ማለት ነው። ሴትዮዋን ባዴ ማለት ነው ምናምን ነገር አለች። በቃ ጅልጅል ነገር ነበረች አዲሆነ ባዴ ማለት ነው። እንደርሶ ማለት ነው ሰው ቤት ውስጥ ገብቶ ጅል ነው ይባላል። ከዛ እንደዛ ብዬ ማለት ነው ውዶች ሄድናላቸው ባዴ ማለት ነው። ላይክ አንዳንድ ሰዎች ለክርስቲያን ክብር አላቸው፣ ግን እኔ አልፈለግኩም። ግግም አልኩባት በቃ ሙስሊም ነኝ ያልኳት ባዴ ማለት ነው። ከዛ ማለት ነው ወዶች ለነገራችሁ የምፈልገው ነገር ምንድን ነው ሄድንና እስከ መጨረሻ ሄድኩኝ ባዴ ማለት ነው። አያዋጣኝም አልኩኝ። አሁን ክርስቲያኖች እንደዚህ ናቸው ክርስቲን ምናምን ቅልትል ነው በየ ማለት ነው። አያዋጣኝ ግግም ኧረ ተይ ክርስቲያን ሸረረረ ፍጹም ምናምን ነገር አልኳት። ከዛ ማስታወቂያ እናወጣልሽ ምናምን ነገር ብሎኝ ከዛ ስሜሽን ንገረኝ ምናምን ነገር ሲሉኝ ጊዜ ማለት ነው መታወቂያ ያወጣሉኝ ነበረ ማለት ነው። ሰራተኛችን ናትና የጊዜው ከዚህ ስናልፍ ማለት ነው ወደ ካርቱም ሊሄዱ ነበርና ከአጋጣሚ ከነሱ ጋር ካርቱም ሲገባ ባዴ ማለት ነው መታወቂያ እናወጣላት ምናምን ነገር ሲሉ እንደ ዝም ብሎ ያለ ስም ነገርኳቸው። መሐመድ አብደላ ምናምን ነገር ረጅም ስም ነገርኳቸው። ደግሞ በቃ ሪል የሙስሊም ስም ነገርኳቸው። ባኔ ፈጣሪ ቅርበልኝ ማለት ነው። ከራሴ በላይ ለወላጆቼ ባኔ ማለት ነው። ከዛ ማለት ነው ወዶቼ እንደዛ አድርጌ ሄድኩላቸው ባዴ ማለት ነው። ኒዕማ ማናት ያልኳቸው ባዴ ማለት ነው። ሊዕማ ነው ያልኳቸው፣ ኒዕማ አይደለም ያልኳቸው። ሊዕማ አይገርማችሁም? ግን ጋይሶች ባዴ ማለት ነው ሊዕማ ምናምን ትባላለች። አባቴ ደግሞ ምናምን ነገር አልኳቸው ባዴ ማለት ነው። ከዛ እንደዛ ብዬ ሄድኩላቸው ባዴ ማለት ነው። ደስ ያኔ በጣም ነው ፕሌይ በቃ በጣም ነው ላይክ የምንጫወተው ባዴ ማለት ነው። ኦቨር ከዛ ቀጥዬም ብዙ ጌም ተጫዎች ያለው እኔ ከሀበሻ ጋር የሆነ ጌም ስጫወት ደስ አይለኝም ወዶቼ። ሀበሻ በጣም ለኔ ዲፊከልት ነው ሰው ማለት ነው ውድቼ። ከዛ ማለት ነው ውድቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ብለን ቀጠለ ማለት ነው። ስለዛ ታሪኩ ይቅርባችሁ ባዴ ማለት ነው። ነበረ ልነግራችኋለሁ ሌላ ጊዜ ባዴ ማለት ነው። የአሁኑ ልንገራችሁ አሁን ያለሁበትን ፊሊንግ ባዴ ማለት ነው። እኔ እንትን ነኝ ባዴ ማለት ነው። አሁን ታይም ላይ ስለ ፍቅር ምናምን ስለ ወንድ ከተወራ ባዴ ማለት ነው እኔ እንትን ነኝ ሲንግል ነኝ። ፍቅረኛ አይለኝም
ምንም ነገር የለም። እንደነገርኳችሁ ልቤ ውስጥ ያለው ሰው ያለ ነገር እንደነገርኳችሁ ነው። ባዲ ይቀያየራል። ሳምታይምስ ምን እንደሆነ አላውቅም። እንደ አየሩ ነው የሚገላበጠው፣ እንደ ኃጢአታቸው ነው፣ እንደ ኤነርጃቸው ነው፣ እንደ ሞተራቸው ነው፣ እንደ ብራቸው ነው፣ እንደ ሽወዳቸው ነው፣ እንደ ደፍተራቸው ነው። የደፍተራቸው ሀርድ ነው። አይ ዶንት ኖ ዋይ ኢዝ ዲስ ዋት ኢዝ ዳት ባት ይቀያየርብኛል። ባዲ ማለት አየር ይቀያየርብኛል። ሴት ልጅ ስታገባ ጥሩ ነው ባዲ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራቸውን ፈልገው። እኔ ደግሞ ጭንቀት ያዘኝ በደቅቁ ስትከታተሉኝ ጊዜ ማይላፍስ ህይወት የማን ህይወት ነው ብዬ በጣም ግራ ገባኝ ባዲ ማለት ነው። በደወይ ማለት ነው ይሄን ያህል በጣም እኔ የምትከታተሉኝ ምንድን ነው አለማወቃችሁ ባዲ ማለት ነው። ሁሉ እየተቋመራችሁ ምናምን ነገር እየመሰላችሁ ምናምን ነገር አሪኛም ነገር የማላውቅ መስሏችሁ ግድ የለሽ ነው። በጣም አድንቅ ያርነዋት ናት እንጂ አውቃለሁ። አንድ ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ኢታሊ ላይ የተፈጠረውን ነገር ልንገራችሁ። ከዛ ኢየሱስ ክርስቶስ ምናምን እንደዛ ኢየሱስ ክርስቶስ ነበረ። ምክንያቱም አጭር እንትን ላይ ነበረ እንደነ ኢየሱስ በጣም ወደው ጂሰስ ክራይስት እንደነ አመጣውት ማለት ኢየሱስ ክርስቶስ የምንድን ነበር ደግሞ የቅዱስ ሚካኤልም ነበረኝ። ቅዱስ ሚካኤል ላይክ አይ ቲንክ ሌላ ቦታ ላይ የተሰረቀብኝ መሰለኝ። የአርሴማ እና የቅዱስ ሚካኤል ነበረ። ግን እኛ አሁን ካቶሊክ ላይ ምናምን ነገር ስለማይባል ባዲ ማለት ነው ዝም ብዬ የቅዱስ ሚካኤሉን ያዝኩት ባዲ ማለት ነው። ቅዱስ ሚካኤሉን እንትን ያዝኩት ባዲ ማለት ነው። ድሮ ነበረ ካቶሊክ ነበርኩኝ፣ ቀየርኩኝ። ያሁኑ ነው ባይዘው ማለት ነው። አንድ ሶ ጋይሶች ያልነግራችሁ የምፈልገው ነገር ማለት ነው። ከዛ ምንድን ነበር የሚባለው ኢጣሊ ላይ ቆሻሻ ላይ ጣሉብኝ። ማን ነበረች እኔ ጋር አፋር ናት ብሌን ናት አዶና አላውቅም። ኤርትራዊ ነበረች፣ አንዷ ኤርትራዊ ነበረች፣ ብሌን ልጅ ነበረች። እና ከዛ ከእሷ ጋር አንድ ላይ ነበረን የመጣን የተሻገር ነው ባዲ ማለት ነው። ሺ ዘ ክሬዚ ዋን ለተብርሃን ነበረ የምትባለው ባዲ ማለት ነው። ጀርመን ላይ የሆነ 50 ነው ምናምን የሚያደርግ እድሜ ምናምን ነገር ሰውዬ ነበራት። ከዛ ማለት ነው ወዶች ለነገራቸው የምፈልጋ ነገር እንደና መሰላችሁ። ከዛ እንደዛ እያለን መጣን ይላቸዋለሁ። ከዛ ስንመጣ ጊዜ ምን ቢፈጠጡ ልጅቷ አሉ ነው ሰው ለሰይጣናት አላቀም ምን እንዳሰበች አላቀም። የሆነ ነገር አሰበች። ተንኮል አለ አይደለ? አሁን በጣም ወንድ እንትን የማትይ ከሆነ ሴቶቹ ግራ ይጋባሉ። ምክንያቱም በየሄዱበት ባለትዳሮች እያሉ በየሄዱበት እንትን ስለሆኑ በቃ እንደዛ ናቸው ባዲ ማለት ነው። ከዛ ማለት ነው ሴትዮዋ አይ ቲንክ ብዙ ነገር የምታደርገው ነገር ነበራት፣ ግን አያገባኝም ባዲ ማለት ነው። ያሉ ማይ ቢዝነስ አንዱ እኔ ለማጋለጥ እንትን ለማድረግ ምን አገባኝ ባዲ የሆነሽ ትሆና ምን አገባኝ። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ እንደዛ ብለን መጣን ማለት ነው። ብለን ልጆች ሌላ ልጆች እኛ ጋር ነበሩ ማለት ነው። ትንሽ እየተባበራለን። ስደት ላይ ሰው ይተባበራል ደስዋይ ማለት ነው። ከዛ ማለት ነው በሙሉ ቆሻሻ ላይ ደፉብኝ ባይ ማለት ነው። አይ ቲንክ ቅዱስ መጽሐፉን ምናምን ነገር ባይ ማለት ነው። በአማርኛ የተጻፈ ቅዱስ መጽሐፍ ነበረ ዳሌ ላይ። ከዛ ወደ ቆሻሻ ጣለብኝ ሰውየው። እኛ ወጥቼ ያለውን ጽዳት ሰራተኛ መጥቶ ጽዳት ሰራተኛ መቼስ እሱን ያያል ኢየሱስ ክርስቶስ ምናምን ነገር አለበት ያየ ቆሻሻ ላይ ጣለው። እሱ ማን ነበረ? ፈረንጅ ነበረ፣ ነጭ ሰውዬ ነበረ። ኢሳም የሚመስል እንደዚህ እያለ የሚሄድ ባዲ ማለት ነው። ኢታሊያዊ ይሁን አሁን አላውቅም። ሰራተኛ ቆሻሻ ሰራተኛ ነበረ ባዲ ማለት ነው። አሁን ምን ተባልኩኝ መሰላችሁ? ስምሽ ኢታሊ ነው አለኝ ባዲ ማለት ነው። ትናንት የሆነ አረብ ነበረ። ከዛ እሱ ትዝ አለኝ ባዲ ማለት ነው። ውሾችዬ ባዲ ማለት ነው። እንደን ሰው ማለት ነው። ልጅ ለነገራቸው የምፈልገው ነገር ማለት ነው። ስለዚህ መቼስ እኔ ከማንም ሀበሻ ከማንም ሰው ጋር እኔ የማደርገውን ነገር ባዲ ማለት የሆነ ኮንታክት ካለኝ ባዲ ማለት ነው
ኦቨር ቤተሰቦች ጋር ብዙ ጊዜ አላወራም። ኢቭን በእነሱ ጋር በጣም እየከበደኝ ነው ለማወራት፣ በጣም ይደብረኛል ባዴ ማለት ነው። አንዳንድ ጊዜ ባዴ ማለት ነው ያው ሰዎችም ሲጠይቋቸው ላይክ ያሉበትን ሁኔታ እነርሱ እንድነግሯቸው ብዬ ነው ወደ ቤተሰቦች የምደውለው። ሳምታይምስ ስደውል ጊዜ ባዴ ማለት ነው እነርሱን ሲጠይቋቸው ከእነርሱ ልጠይቁ። ምክንያቱም በጣም ነው የሚከታተሉኝ። አሁን ማን ጋር ደወለች፣ ምን አደረገች፣ የት ወጣች፣ ማን ሰላም ማለች፣ ሰላም ያለችው ማን ነው፣ እንደዛ ነው እንደዛ ነው። በጣም ነው በቃ አይናቸው እኔ ላይ ነው ባዴ ማለት ሰዎች ያላቸው ባዴ ማለት ነው። ኃጢአት ይሆናል ባዴ። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እነርሱ ጋር የሚደውለው ለምንድን ነው መሰላችሁ? አሁን ሌሎች ሰዎችም አንዳንድ ሰዎች እኔ ባወራቸው ምንም ችግር አልነበረውም። ይህን ያህል ሰው ጠልቼ አይደለም። ችግሬን ግን አስጠላኝ ባዴ ማለት ነው። አሁን እኔ ችግር ሲኖረኝ ጊዜ እንደነገርኳችሁ ሰዎቹ በችግራቸው ታይም በጣም ብዙ ሰዎች ጋር ይደውላሉ፣ ብዙ ነገር እርዳታ ይጠይቃሉ፣ ብዙ ነገር ያደርጋሉ ባዴ ማለት ነው። እኔ በጣም እንደዚህ በጣም ችግር ውስጥ ያለሁበትን ታይም ከመጨነቅ ውጭ ማንን ጋር መደወል ማንን ጋር ማውራት ደስ አይለኝም ባዴ ማለት ነው። ሲያወራኝ እንዲሁም ሰዎች ያስጠሉኛል ባዴ። ከጀርባቸው የሚያደርጉትን ነገር ስለሚገባኝ ባዴ ማለት ነው። በቃ ዝም ብለው ነው የሚያናድደኝ ባዴ ማለት ነው። እንደ ሰው ማለት ነው ውዶቼ ባልናገርም በጣም ነው የሚገባኝ። እንደ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ማለት ነው። ከዛ እነርሱ ጋር የሚደውለው ለምንድን ነው? እነርሱ ሲጠይቋቸው ማንም ሰው እኔን ስለኔ ማወቅ የፈለገ እነርሱ ቢጠይቃቸው እነርሱ ያለሁበትን ሁኔታና ያለሁትን ስትረስ ባዴ ማለት ነው ዝም ስለማወራ እንደዛ ነው የሚነግሯቸው ባዴ ማለት ነው። ከስትረስ ውጭ ምንም ነገር አላወራቸውም ባዴ ማለት ነው። በጣም ተጨንቃለሁ፣ በጣም ደብሮኛል፣ በጣም ተልችቶኛል ኢቭን ማለት ነው እዚህ ማወራው ሁሉ ለእነርሱ አላወራቸውም ባዴ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ያለሁበትን ስትሬስ ጭንቀት ምናምን ብለን እንደዛ ብዬ ነው የማወራቸው ባዴ ማለት ነው። ከዛ ውጭ ምንም የምናወራው ነገር የለም ባዴ ማለት ነው። ስለ ስትረስ ብቻ ነው የማወራ፣ ስለ ጭንቀት ማለት ነው። አንድ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። አሁን ወደ አሜሪካ ምንም አይነት ኮንታክት የለኝም ባዴ ማለት ነው። ምክንያቱ እኔ በጣም የገረመኝ ነገር ማለት ነው በጣም ግራ ተጋባሁ። በዚህ ማንም መረዳችሁ በቃ ምንም ነገር የለም ባዴ ማለት ነው። የእውነት እንደነገርኳችሁ ነው ባልደጋገመው ኔዘርላንድ ውስጥ በጣም ያው በቃ ላይ ለኔ ህይወት ገሃነም በሉት ባዴ ማለት ነው። አንዳንዴ ሳይሆን ኤቭሪ ታይም ባዴ የሚነሳብኝ ነገሮቹ በጣም ነው የሚያስጠላው ባዴ ማለት ሰው ዴፌ ከላይት ባዴ ማለት ነው። ለወደፊትም አያስተማምንም እውነት ለመናገር ቢቀመጥም ኤኒ ታይም አቴንሽን ወዴት ነው የሚሄደው? መች ነው የሚወጣው? ኢቭን እዚህ ትዳር ባደርግ መች ነው ማመልጠው ነው ልቤ ብቻ የሚለው እዚህ ሀገር ባዴ ማለት ነው። እንደርሶ ማለት ነው ድች ለነገራችሁ የምፈልገው ነገር ማለት ነው የአፍሪካን ፈረንጅ ሰው ችግር አለባቸው። ከዛ እንደዛ አድርጎ ማለት ነው ታህት ላይ ቆሻሻ ላይ ዳሉኝ ኢዛ ላይ ለመጀመሪያ ሲጋማ እንደነገርኳችሁ እርጉዝ ነበርኩኝ ባዴ ማለት ነው። እርጉዝ ነበርኩኝ ግን እርጉዝናዬን አስወረድኩት እንደነገርኳችሁ ሙሉ ታሪኩን ያኛው ቪዲዮ ላይ አለና ስሙት ባዴ ማለት ነው። አልጽፍበትም ግን ያው ራሳችሁ እንድትሰሙ ብዬ ነው ባዴ ማለት ነው። የሆነ ያለ ስፔሻል ምናምን ነገር ስለሌለ ሁሌም ስለሚደጋገመው ነገር ስለሆነ ባዴ ማለት ነው። ከዛ ምን ቤት ጥሩ ማለት ነው አንዷ ትመጣና ሚስጥር ነው ብላ ለሌላኛው ትነግራለች። አንድ አምስት ይዛ ትመጣለች። ከዛ አንደኛው ደግሞ ሚስጥር ነው ብላ ችግር አጋጥሟታል ብላ ትነግራታለች። ከዛ ሌሎቹ ይመጣሉ ይሄ ሚስጥር ነው ትልቅ ሚስጥር ነው ምናምን ነገር ማንም አናገርም ሴት ስለሆነች ባዴ ምናምን ብሎ ይናገራሉ። ከዛ የእውነት ነው የምነግራችሁ የዘመኑ ምንድን ነው የሚባለው የዘመኑ ምስጢር አድራሻ ቀየረ እንደ ምናምን ነገር አልኩና በጣም ነው የሳቁት ውዶቼ ማለት ነው። ውዶቼ ለነገራችሁ ማለት ነው ዳስ ዋይ ለምንድን ነው የምስቀው ታውቁታላችሁ? አንዳንዴ ያናድደኛል ባዴ ማለት ነው። እዚህ የሚሆነው ሰው ነገር ሰይጣን ነው ባዴ ማለት አሁን ሰዎቹ እንደዚህ ታድርግ እንደዛ ታድርግ የሚሉትን ነገር ቤተሰብ ማጣት ነው። የሀገር ሰው ድክመት ነው። ኃላፊነት እናንተ ላይ የሚወስዱ ሰዎች ድክመት ነው ባዴ ማለት ነው። ይሄ ነገር ልንገራችሁ ኦቨር የነርሱ ድክመት ነው። ሌላ ነገር ግን ማለት ነው ሌላ ነገር ግን ልንገራቸው የምፈልገው ነገር ማለት ነው ወንዶቼ ልነግራቸው የምፈልገው ሌላ ነገር ግን ይሄ ምንድን ነው የሚባለው
እሱ እንደዛ አይነት ነገር ግን እድል በቃ እድል ማለት ነው። በቃ የሆነ የኔ ማይላክ የኔ እድል እንደዛ ነው፣ የኔ እድል እንደዚህ ነው ምናምን ብሎ እንትን የሚደረግ ነገር አለ አይደለ? ላይክ እድል ላይ እንደዛ ነገር ነው መሰለኝ። አይ ቲንክ አይ ዶንት ኖ ዋይ። ከዛ ማለት ነው አይስወርቱ ጋር ነው የምላቸው። በጣም በጣም ነው የሳኩት ይባዲ ማለት ነው። ከዛ እንደዛ ብዬ ሄድኩኝ። ከዛ ማለት ነው የሆነች ሴትዮ መንገድ እዛ ባደይ ማለት ነው አልፈረምኩም። አንጆሊና የምትባል ሴት ነበረች፣ አንጀሊና። ከዛ የሆነች ልንፈርም ስልንል ጊዜ ባደይ ማለት ሌሎቹ ሲሮጡ እኔ ቀረው። ከዛ አንድ ላይ ልታስፈርመን ፈለገች መሰለኝ። አይ ቲንክ ለኔ ለብቻዬ ልታስፈርመኝ አልፈለገችም። ከዛ ሳትፈልግ ስትቀር እኔ ደግሞ ልምጣ አልኩኝ ባደይ ማለት ነው። ዳት ወዝ ደሴም ቢፈርም እንደው ምንም ችግር አልነበረውም። ከዛ ማለት ነው ከዛ ወጣው ወዶቼ ወጣው እላቸዋለሁኝ። ከዛ ሄድኩኝ። ከዛ ማለት ነው ሲሄድ ጊዜ ባዴ ማለት ምንድነው የሚባለው እንደዛ አድርጎ ጣሉብን ባዴ ማለት ነው። ስጥሉብን ጊዜ ጣሉብንና ያው የኔ ኃጢአት አይደለም የነርሱ ኃጢአት ነው እሱ ነገር ባዴ ማለት ነው። እኔ ምንም እጅ የለም ባዴ ማለት ነው። ኢየሱስ ክርስቶስን አልጥለውም። እንዴት ልጥለው እችላለሁ ባዴ ማለት ነው። አንተም ሰው ማለት ነው ከእስራኤል የመጣልኝ ነበረ ማለት ነው። ከዛ ውጭ ደግሞ ለነገራችን የምፈልገው ነገር ማለት ነው አባት ዋት እንደዛ አልኮኝና መጣሁ። ከዛ የሆነች ኢታሊያዊ ነበረች። ምን ብትለይ ጥሩ አረብ ትችያለሽ ወይ አለኝ። የሆነ አረብ ነበረ። ከዛ አውጥቶ መንገድ ላይ ጣለኝ። ከዛ ስጥለኝ ጊዜ የሆነች እዚህ ፈረንሳይ ያለችው ሩታ የተባለችው $200 ዩሮ ለካለኝ ነበረች ባዲ ማለት ነው። እሷም ደደብ ናት። አንዳ ሱዳናዊ ደላላ ነበረ እና ምን ታደርጋለች ሰው እንዲያይላት ብላ በጣም ብዙ እያወራች ላከችው ባዲ ማለት ነው። በቃ ሁሉም የራኮሮን እያለች ላከች ባዲ ማለት ነው። ከዛ መላክ ባለባት ታይም አላከችም። ከዛ ልክ ከኔ ሊወጣ ስል ጊዜ ላከች ባዲ ማለት ነው። ልጅቷ አውቃም ሊሆን ይችላል ባዲ ማለት ነው። በዛ ሰው አድርጋ ማለት ነው እኔ አረብ ምናምን ብላ ከዛ እኔን አስወጣችኝ። አውቃ ነው አላከችም ይሆናል ባዲ። ታውቁታላችሁ፣ ቁማር ነው ባዲ ማለት ነው። ግን እንደ ላከች ልታስመስል ባዲ ማለት ነው። ከዛ ልክ የነበረ እኮ ምናምን ነገር አለች ባዲ ማለት ነው። ልክ እሷ ልትልቅ በነበረች ታይም እኔን አስወጡ ባዲ ማለት ነው። እንትን ሰው ማለት ነው አይ ነው ሰው ምን ያህል ክፉ እንደሆነ አውቃለሁ ባዲ ማለት ነው። ወዶቼ ማለት ነው እንትን እሷ በጣም በጣም አሪፍ አሪፍ አስመሳይ ናት ባዲ ማለት ነው። በጣም ሰው ኬርፉሊ ነው የምታስመስለው ባዲ ማለት ነው። ሻውሻ ቡዳጀብ ማለት ነው። እሷ ነው ምናችሁ ዝም አትበሉኝ በእናትህ ገንዘቡን ላክልኝ አልኳት። እኔ ደግሞ ላኩልኝ አልኩት ባዲ ማለት ነው። እኔ ደግሞ ምንጭ የማይገባኝ ፋራ ሌላ አይነት ፋርነት ሊኖረኝ ይችላል። ጃስ ወይ እንደዛ አይነት ፋርነት ግን የለኝም። እኔ ባይዶ ማለት ነው ስንት አመት ማለት ነው ስንት አመት እሷ ጋር ምን ወደም ስንት ነገር ብተባበራትም ስንት ነገር እኔ አሳልፌ ብሰጣትም ባዲ ማለት ነው ስንት ገንዘብ ስንት ነገር እኔ ባደርግላትም ስንት መስዋዕት ብከፍልላትም ሰው እንደዛ አይነት መስዋዕት ይከፍልልኛል የማስብ ሞኝ አይደለሁም ልንገራችሁ። አንደን ከዛም ወይ ልክ ነበር እኮ ምናምን ነገር አለች ባዲ ማለት ነው። ልጅቷ አረብ ነገር ነው ባዲ ማለት ነው። ከዛ ማለት ነው ልጅ የለራቸው ፈልማ ነገር ማለት ነው። አራሮታይ ልከሽ ነበር አይደለም ወይ ፈጣሪ ያለ ምናምን አልኩኝ። ከዛ የሆነ ልጅ ነበርና በሱ አድርጎ ላኩልኝ ባይዘው ማለት ነው። ወድቼ ልነግራችሁ የምፈልገው ነገር ማለት በስ ምድር ላይ እንዳትሞኙ እላችኋለሁ። እንዳትሞኙ የሆነ ባንጋላዴሽ ነበርና ከዛ እሱ ዝም ብሎ ማለት ነው የሆነች ልጅ አለችና የኔ ፍቅረኛ ናት የኔ እናት ምናምን ብሎ በሱ እንትን አደረገልኝ ባዲ ማለት ነው። የሆነ ህንዳዊ ነበርና በሱ አካውንት እንድልኩለት አድርጎልኝ ከዛ ላከልኝ ማለት ነው። ከኛ ጋር ካምፕ ነበረ። ከዛ አስወጥቶ መንገድ ላይ ያለው በእናትህና ምናምን ነገር ስለው ማለት ነው ወጣልኝና ሄድኩኝ ባዲ ማለት ነው። ሄድኩላችሁ ባዲ ማለት ነው ታሪኩን። ከዛ እንደዛ ብዬ ሄድኩላችሁ። መቸስ ሱዳናዊ ነበረ ባዲ ማለት ነው የላከችበት ባዲ ማለት ደላላ ሀበሻ ምናምን ነገር የተቀበሉበትን ባዲ ማለት ነው።
ከዛ እንደዛ ብለን መጠን ባዴ ማለት ነው። ያቺ ብሌናት እና አካርናት አላቅም ባዴ ማለት ነው። እሷ ባዴ ማለት ነው እንደዛ ኢየሱስ ክርስቶስ ምናምን ነገር ስትጥለው ባዴ ማለት ነው። ምናልባት አብዳ ልትሆን ትችላለች ልጅቷ። ሰይጣን ነገር ናት መሰለኝ። አይ ቲንክ ባዴ ማለት ነው። ባይደወይ ማለት ነው እኔ ሃይማኖት አለኝ። ስለ ሃይማኖትን በጣም አውቃለሁ፣ ግን ማለት ነው በአቅም ባላቅም ሰው የሚነካ ስላለሆንኩኝ ባዴ ማለት ነው። አሁን ውትፍልጥፍ እያላችሁ በስሜ እያስመሰላችሁ ለእኔ የምትረዱ እያስመሰላችሁ የኔን ህማም እንደሚሰማችሁ እያስመሰላችሁ አንዳት ቃል ለእኔ እንኳን እንዳትናገር አልፈልግም ብያቸዋለሁ። ይነወት ለእኔ ዳይሬክት ላይ የምትናገሩ ከሆነ ዳይሬክት ልትናገሩ ካልሆነ በስተቀር ግን ባዴ ማለት ነው እንደፈለጋችሁ መናገር ትችላላችሁ። ለኔ ብላችሁ ግን ምንም ነገር አንድ ጋር እንዳታነሱ ብያችኋለሁ። they are not your business my business is የኔ ጉዳይ ነው ባዴ ማለት ነው። እንግሊዝኛም አልችልም፣ ይቅርታ አድርጎልኝ ባዴ ማለት ነው። እንግሊዝኛም አላወራም። አንተን ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንተን ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ልነግራችሁ የምፈልገው ነገር እንደ ሰው እንደዛ ብለን ተናልን ባዴ ማለት ነው። ሲመጣ ጊዜ እንደዛ በየ ሳኩኝና የእውነት ፈረንሳዊ ነበረችና ከዛ ልጆችን ለኔ እኔ ያሳድግልሻለሁ ካልፈለግሽ ምናምን ነገር ብላ አይዞሽ ምናምን ነገር ለማለቷ ነው ባዴ ማለት ነው። ላይክ እኔ ማስወረደኝ የቆጨኝ ምናምን ነገር መስለዋት ባዲ ማለት ነው። ስለዚህ ቻንስ ነው የሰጠችኝ ባዲ ማለት ነው። እንደዚህም ብሎኝ ነበረ ከወለድሽ እና እኛን መስልሻለኝ የትኛውንም ቦታ ይባላል ባዲ ማለት ነው። አሁን እኔ ገና ያኔ 2 ወር ከምናምን እርጉዝ ነበር ባዲ ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ 3 ወር ከምናምን ያለውን ያስወረድኩት እዚህ ባዴ ማለት ነው። እዚህ ሀገር ማለት ነው መጀመሪያ ሲመጣ ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው 2 months and 2 weeks ያለች ይመስለኛል። አይ ቲንክ መጀመሪያ ኢታሊ ሲገባ ለዛ ነው ያለች ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ ከዛ እዚህ ሲመጣው 2 ወንድ እንደሆኑ ነው የነገረኝ ባዴ ማለት ነው። ከዛ ማለት ነው ውዶቼ ልነግራቸው የእንትን መሰልኩኝ ባዴ ማለት ነው። ድሮ ማን ነበረ ወንድን ህፃናቶችን እንትን ያደርገ የነበረውን ባዴ ማለት ነው። እኔ ወንድ በጣም ነው የምወደው ልነግራቸው ፈልገው ነገር ማለት ነው። በዚህ አይነት አጋጣሚ እንትን ጋር እንዳታደርጉኝ ባዴ ማለት ነው። ለዛ አይደለም ባዴ ማለት እሱ አይደለም ችግሩ፣ እሱ አይደለም ችግሩ፣ ሌላ ነው ችግሩ ባዴ ማለት ነው። የማታምኑበትን ነገር አታድርጉ። በህይወት ዘመናችሁ ላይ የማታምኑበትን ነገር የማትፈልጉትን ነገር ባዴ ማለት አታድርጉ። እኔ ባዴ ማለት ነው እንደዚህ ተሰቃየው ባዴ ማለት ነው። ብታስወርዱ ምን ይፈጠር? ምንም አይፈጠርም ነበረ ባዴ ማለት ነው። ኃጢአትም የለውም ባዴ ማለት ነው። እንትን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ኃጢአትም ከስንት በኋላ ነው በጣም ኃጢአት ነው ይባላል ባዴ ማለት ነው። ኃጢአት ነው ግን መቼስ ኃጢአት በሱ ብቻ አይደለም፣ ብዙ ኃጢአት እንሰራለን ባዴ ማለት ነው። እኔ ሰው ማለት ነው እኔ በህይወት ዘመኔ ልጅ ማስወረድ መስሎኛ ቀን ባዴ ማለት ነው። በህይወት ዘመኔ ባዴ ማለት ነው እዛ ያጋጠመ ጃስ ዋይፌ ነሽ አንደን ከዛ ማለት ነው ውዶች ያቺ ፈረንሳዊት ያልኳችሁ ለምን እንደሆነ ታውቁታላችሁ። እንደዛ አለችኝ። ከዛ በቃ አንቺ ያልሽኝን ነው ማምነው፣ አንቺ ያልሽኝን ነው ማምነው፣ አንቺ ንገሪኝ ያለችኝ ነበረ። የሆነ ሰው ሲናገራት ኦኬ አንቺ ንገሪኝ ያለች ነበረ ሴትዮዋ ማለት ነው። እንደን በጎበዝ ናት ነው ያልኩት ይባዲ ማለት ነው። እኔንም እንደዛ ነው ይባዲ ማለት ነው። አሁን የሆነ ሰው የሆነ ነገር ሲናገረኝ አልሰማቸውም፣ አንቺ ንገሪኝ ነው የምለው ባዲ ማለት ነው። if this is real ከአንቺ መስማት ፈልጋለሁ ነው የሚባለው ባዲ ማለት ነው። እሷም እንደዛ አለች። ከአንቺ መስማት ፈልጋለሁ እያለች ነበረ ባዲ ማለት ነው። እኔ ፈረንሳዊ ነኝ ያለችኝም እሷ ራሷ ናት። አሁን የወንዶቹ እቀያይራለሁ፣ የሴቶቹ ግን አልቀያይረም። ጃስዋ እኔ ሴቶቹ ዲፊካልት ኦፍ ሚ ወንዶችም ይናደዳሉ ቢናደዱም ባዲ ማለት ነው እንደሚያናድዱኝ መልስ ነው አንሰር ነው ባዲ ማለት ነው። የምናናድዳቸው ነገር ሰው ማለት ነው ውዶቼ ለነገራችሁ የምፈልገው እንደዛ ሆነና እንደዛ ጣሉት ባዲ ማለት ነው። ከዛ ነው መጀመሪያ ሲገባ ባዲ ማለት ነው ታላቅ ወንድማችን የቤቱ በኩር ባዲ ማለት ነው ያጎቴ ልጅ እሱ ጥቁር ሴት በጣም ነው የሚወደው። አሁን ሲጥቁር ባዲ ጥቁር የሚባለው ምንድነው? እኔ እንደዛ አርግዙ እያለሁ ላይክ 3 ነበርኩኝ ባዲ ማለት ነው። ከማህፀኔ 2 እኔ
እኔ እንትን አልኳቸው 3 ሆነናል ባዴ ማለት ነው። ማለት ነው እንደዛ በመሆኑ ብቻ ሳይሆን ባዴ ማለት ነው በቃ አሁን ሰው ይሆንልኝ ነበረ ለከለኔ ሰው ማለቱ ከመሬት ሶፍት እንኳን አነሳልኝም እና በጣም ገረመኝ ባዴ ማለት ነው። እኔ አሁን ብላክ ነኝ ምናምን አልኩኝ ባዴ ማለት ነው። እንደን ከዛ እንደዛ አልኩኝ ገረመኝ ባዴ ማለት ነው። ምላችሁ ሀበሻ ማለት ነው። ሀበሻ ብዙ ጊዜ እኔን ከሚረዳ ባዴ ማለት ነው። ወይ ግን ሀበሻ በጣም ፈረንጅ ላይ እንትን አላችሁ ባዴ ማለት ነው። ፈረንጅ የሆነ ነገር ፈረንጅ ዳውን ማድረግ በጣም ነው የሚያስደስታችሁ። ፈረንጅ ባገባኝ ማለት ነው እንደዚህ ቆሽሾ ተጨማልቆ ተጨፋልቆ ተሰቃይቶ ምናምን ዝቅ ብሎ ስታዩት አይዶ ነው ዋይ በጣም ነው ደስ የሚላቸው ባዴ ማለት ነው። ከቤተሰቦች ጀምራችሁ ባዴ ማለት ነው። ከቤተሰቦች ጀምሮ ባዴ ማለት ነው። ከእናቴ ቤተሰቦች ጀምሮ ሀበሻ በጣም እንትን ናቸው። እነዚህ የአፍሪቃ ፈረንጆችም አስቸጋሪ ናቸው። ደስዋይ ትቀራረባላቸው መሰለኝ አይደል? ከዛ የሚሆነ ነው አይደል ማለት ነው። ብዙ መስዋዕት ነው የሚያስከፍሉኝ ማለት ነው። እንትን ሰው ማለት ነው። ወንዶች ያለ ነገራችን የምፈልገው ነገር ምንድነው መሰላችሁ? አፍሪቃ ይኖዋት ቪ አክራሪ ናቸው። ቪ አክራሪ አሁን የሆነች ጓንዳዊ ነበረች እና እኔ ጋ ለምንድን ነው በቃ አንቺ መጥፎ ሴት ነሽ አንቺ ምናምን ነገር አለች። ለምን እንደሆነ ታውቆታላችሁ? አሁን እኔ ስንት መድኃኒት ተደረገብኝ፣ ስንት ደፍተራ ተያዝኩኝ፣ ስንት ነገር አደረጉኝ ባዴ ማለት ነው። እኔ በቃ የሆነ ዝም ብዬ ዘልዛላ እንደሆን ባዴ ማለት ነው። ከዛ ግን ምንም ነገር ስላልሆነ ላይ ከንጅን አንቺ የተረገምሽ ነሽ፣ አንቺ ክፉ ነሽ፣ አንቺ መጥፎ ነሽ ብላ ነገር አለ። አውሮፓ ሲገባ ለምንድን ነው እንደዛ እንዲሆን እየፈለጉት? ምክንያቱ እዛ ኢትዮጵያ ላይ ሲሉ የኖሩትን ነገር እዛ ሪል ማሳየት ይፈልጋል ነው እንደዛ አድርጎ ባዴ ማለት ነው። እኔ በጣም ነው የምረዳቸው አበሾች ባዴ ማለት ነው። እንደን ሁሌም ስም ማስመሰል ነው የሚፈልጉት ባዲ ማለት ነው። እነርሱ በጣም ኢቭንም ባዲ ማለት ነው በጣም ከደካማ ሰው ጋር አይደለም መመሳሰል የሚፈልጉት፣ በቃ ከአቅማቸው በላይ የሆነ ሰው ጋር በጣም መለጣጠፍ ነው የሚፈልጉት እና እኔ ደግሞ ከነርሱ በታች ዳውን በቃ የኔ ስራ የኔ ተግባር የኔ ኤቨሪቲንግ ባዲ ኦቨር ኦፍ ደም በጣም ዳውን እንዲሆን ነው የሚፈልጉት እና አይ ነው በጣም ነው የምረዳቸው ባዲ ማለት ነው። እንደን ከዛ እንደዛ ሆነና ላይክ አንቺ በጣም መጥፎ ነሽ፣ አንቺ የተረገምሽ ነው ምናምን ነገር አለች ባዲ ማለት ነው። እንደን እኔ ማስመሰል አልችልም ባዲ ማለት ነው። ኢቭንም እኔ በጣም ሞኝ ሴት በጣም ነው የምትደብረኝ ባዲ ማለት ነው። ዝም ብላ የምትከፈት ዝም ብላ ምናምን ነገር ባዲ ማለት ነው። እኔ በፍላጎቴ ባደርገው የሆነ ነገር ምንም ሆነ አይታየኝም፣ አልቆጨበትም ባዲ ማለት ነው። እንደነገርኳቸው ምንም ነገር ቢኖርበትም አልቆጨበትም። ግን ማለት ነው ግን እኔ ሞኝ መጫወት በጣም ነው ቢደብረኝ ባዴ ማለት ሲሪየስ ሴት ነው የምትመቸኝ ባዴ ማለት ነው። ዝም ብላ የምትለጣጠፍ እንትን የምትል ምናምን ነገር አይመቸኝም ባዴ ማለት ነው። ግን ፍሪዶም ያላት እንደዚህ ሴት ደስ ትለኛለች ባዴ። አሁን የምትፈልገውን ነገር የምታደርግ የምትወደውን ሰው የምትቀርብ ምናምን ነገር በቃ ከትዕቢት ደህና የሆነችና ሰው ማታስቸግር ሴት በጣም ደስ ትለኛለች ማለት ነው። ላይክ ሚ እንደኔ ማለት ነው። ከዛ ቀጥሎ ደግሞ ለነገራችን የምፈልገው ነገር ምንድነው መሰላችሁ? እንደዛ አለች ነው አውቃለሁ። እኔ አፍሪካ ዲዛይን የቪ አክራሪ ናቸው እና አልነስማማም። እኔ ምንም ነገር አላደርግም፣ ምንም ጥፋት የለብኝም ማለት አይደለም። ግን እኔ ባዴ ማለት አይደለም ባዴ ማለት ከማንም ሰው ጋር ባዴ ማለት ነው። እንደው ሰው ማለት ነው ልጆች ለነገራችን የምፈልገው ነገር ምንድነው መሰላችሁ? ላይክ ዘ ሴም አፍሪቃ ላይክ አውሮፓም የአፍሪቃ ናት ነው የምትባለው ባዴ ማለት ነው። እኔ ንቄ ምናምን አይደለም፣ ሰው ስለማይረዱ ነው እኔ የምነግራቸው። እቺስ እኔ አውሮፓ ብዙ ቦታ አልዘርቆም፣ እዚህ ሀገር በጣም በቃ ሰው ኦቨር በጣም የሚያስጠላ ሀገር ነው። ለኔ የምታስጠላ ህይወት ያየሁባት እኔን እንደዛ የሚያቃጥሉኝ ምናምን ነገር እንደ አፍሪቃ ካልቸር ነው እንደዛ የሚያደርጉት ባዴ ማለት ነው። አፍሪቃንን ብለው ነው ከአፍሪቃ ጋር ተቀላቅሰው እንደዚህ አይነት ነገር የሚያደርጉት ባዴ ማለት ነው። አንተን ሰው ማለት ነው ወዶቼ ለነገራቸው የሚፈልገው ዊዝ ሀበሻ ዊዝ ኤኒዋን ባዴ ማለት ነው። አንተን አፍሪቃ ኢዝ ኖ ማይን ባት አይ ኔቨር ታች አፍሪቃ። እኔ አፍሪቃ አቃጥዬ አላውቅም። መቼስ ነገር ፍለጋ ነው ባዴ ማለት ነው። ሰዎቹ እንደዛ ናቸው ባዴ ማለት ነው። አሁን እኔ በቃ ጥሩ ብትሆኑም ጥሩ ነገር አጣብቀው ምላችሁ ምንም ምላሽ የላቸውም ሰዎቹ። በተቃራኒ ነው ምላሻቸው ኤኒ ታይም ባዴ ማለት ነው። ጎል ነው የሚሉት አሁን አላማችንን የሰይጣን አላማ አላቸው ሰዎች ባዴ ማለት ነው። ከሰይጣን እንትን የሚያደርጉትን ነገር ብቻ ነው የሚያሳስባቸው እንጂ ሰው ህልና የሚባል ነገር የላቸውም ባዴ ማለት ነው። እንደን ማለት ነው ሰው ማለት ነው የድሮ ታሪክ ነው። አያገባኝም። እንደን ሰው ማለት ወዶች ልንገራቸው ፈልገው ነገር ማለት ነው።
ከዛ ማለት ነው ያው እዛልኩኝና እንደነገርኳችሁ ስለ አጎቴ ልጆች ልንገራቸው ማለት ነው። ታላቅ አያውቅም ባዴ ማለት ነው። እኔ ሁሌም ይወደኛል። እኔ ነበርኩኝ ላኛው ትኩረት ነው ባዴ ማለት እሱን ጠጪው አይደለም ላይክ መልካችንም ኢቭን ባዴ ማለት ጠጣችን በጣም ነው የምንመሳሰለው። ግን ለምን እንደሆነ ታውቁታላችሁ አይደል? ዋይ ያኛው በጣም ነበር የምወደው ባዴ ማለት ነው። ታናሹ በጣም ነበር የምወደው ቻናል ከደም ባዴ ማለት ነው። እኔ ባዴ ማለት አሁን ብዙ እንትን አላደርግም ባዴ ማለት ነው። እኔ ልጅነቴን በጣም ነው የምከተለውና እንደዛ ነገር ባዴ ማለት ያለ ምክንያት አይሆንም ምናምን ብዬ አስባለሁ። ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው እሱ እንደዛ በሆንኩት ታይም በጣም ወደው የነበርኩትን በፍጹም አይሆንልኝም ነበር። ያኛው ደግሞ በጣም ደህና ነበር እና ላይክ የሆነ ታይም ደግሞ ላይክ በጣም ጥቁር ሴት መቼ አፍሪካዊ ሴት ምናምን ነገር ስትኖር ባዴ ማለት ነው ሀበሻ አፍሪካዊ ሴት ምናምን ነገር ባዴ ማለት ነው ቆንጆም ብትሆንም ባዴ ማለት ነው የሆነ ምናምን ስማርት ቆንጆ ብትሆንም ከዛ እንደዛ ብትሆንም ላይክ እሱ በጣም ትስበዋለች። እኔ ያልነገራቸውም ግን ከጀርባ የማስበው ነው ባዴ ማለት ነው። ተንኮልም ይሁን ፍልስፍናም ይሁን ጥንቆላም ይሁን ምንም ይሁን ባዴ ማለት ጥንቆላ አይደለም ባዴ ማለት ወደ ሰው ሳምቲንግ ቀለል ባለ መልኩ ባዴ ስራ ፈት ሰው የማያስበውም አይደለም። እኔ ስራ ፈት ቪዲዮ ነው ብቻ ነው የማስበው እንደዛ አይነት ነገር ሳስብ ማለት ነው። ታዲያ ምን ላስብ ይችላል? ስራ ፈት ነኝ ነው ባዴ ማለት ነው። ከዛ ምን ቢፈጠር ጥሩ ባዴ ማለት ነው ለዛ ሆንኩኝ ባዴ ማለት ነው። እኔ ወደዛ ሆላንድ ሲመጣ ጥቁር ሆኜ ነበር የመጣው ባዴ ማለት ነው። አይ ወዝንን ብላክ ግን አይ ወዝ ሄልዚ እንዲ ወልዝ ነው የሚባለው ሄልዝ ጤና ነው መሰለኝ። አይ ቲንክ ሄልዝሊ ነበርኩኝ፣ ደህና ነበርኩኝ። ጤናዬን የሚያሳጡኝ እዚህ ነው ባዴ ማለት ነው። እንደን ሰው ብዙ ነገር ተነሳ፣ ተሰራ፣ ተከናወነ፣ ምንም ነገር አዲስ ነገር የለም ነው ኒው እንደን ሰው ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ምን ቢፈጠር ጥሩ ይሄ እንትኑ ከዛ ምን ቢፈጠር ጥሩ መሰላችሁ? ከዛ እንደዚህ ይመጣል። ልክ ልጅ እንዳስወረድኩኝ ደግሞ ያው እውነት አለው ማለት ነው። ወደ ራሴ የተመለስኩኝ ምክንያቱም እኔ ጭሪኝ ባዴ ምክንያቱም አፍሪካዊ ስላልሆንኩኝ ባዴ ማለት ነው። ወደ ውስጥ የነበሩትን አፍሪካ ናቸው። ለዛ ነው ብላክ የሆንኩት ባዴ ማለት ነው። አንተም ሰው ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ እነርሱን ሳስወጣቸው ያው ኃጢአትም አለ፣ ግን ወደ ነበርኩት ነው የተመለስኩት ባዴ ማለት ነው። ነጭ ሆንኩኝ ማለት ነው። ከዛ ያኔ ነጭ ሲሆን ከእንደገና ህመም የሆነ ነገር ተፈጠረ ባዴ ማለት ነው። አቲክቻ ሀገር ብዙ ጊዜ ነጭ አትስብም መሰለኝ አልኩኝ ባዴ ማለት ነው። ግን ምን አስባችሁ ጥንኩል እንደን እኔ ከዛ እንደዛ አልኩኝ ባዴ ማለት ነው። በእነርሱ ሊሆን ይችላል ወደዚህ የተሳብኩት ባዴ ማለት ነው። ወደዛ እንዳዛ እንዲመጣ የተሳብኩት ባዴ ማለት ነው። አይ ወደዚህ ሲመጣ ኢቭን ምን ብዬ ነው የመጣሁት? ብዙ ሀበሻ ያላትን ሀገር ብዬ ነው የመጣሁት እውነት ለመናገር አንተም ሰው ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ዳት ወሲት and real and then አሁን የሆነ ነገር እርዳታ እንዳያደርጉልኝ ምንም ችግር እንደሌላቸው ኦቨር 100 አውቃለሁ። ከበኔ ኑር፣ አጎቴ ኑር፣ ሳባት ኑር፣ ሳሳት ኑር nothing is me but ምክንያት የሚፈልጉ ሰዎች never ever የናንተ አይደሉም። አስወጧቸው። እንትን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ማለት ነው ላይክ ሰው እንደዚህ የሚያቃጥሉ በብልታቸው፣ በቀጣቸው፣ በሆዳቸው፣ በማህፀናቸው፣ በምናቸው የሚቀቡ ሰዎች ጥቁር ሰዎች ናቸው ባዴ ማለት ነው። ወዶቼ ለነገራችሁ ማለት ነው። ግን እኔ ባዴ ማለት ያጎቴ ልጅ ቀኝ ስለሆነም ሊሆን ይችላል ባዴ ማለት እንደዛ የሚወደው ባዴ ማለት ነው። የራሳቸው ነገር ደስ ይላቸዋል።
እኔ ያህል ግን እሱ ሰውን የሚያቃጥልኩት ምናምን ነገር ይሆናል ብዬ አላስብም። ባዴ ማለት ነው እንዲሁም ሁለት ናቸው ባዴ ማለት ነው። አንዱ ኃይለማርያም አንዷ ደግሞ ሃይማኖት ትባላለች። ባዴ ማለት ነው ሰው ሴቶቹ በጣም ነው የሚያስጠሉት ባዴ ማለት ነው። ያኔ ወንዶቹ ኢቭንም ባዴ ማለት ነው ከመጀመሪያውንም ደህና ነበሩ። እውነት ለመናገር ከመጀመሪያ ከምገባ ማለት ነው ምንም ችግር አልነበራቸውም። እንድ ሰው ማለት ነው። እሱ በጣም በጣም የሚያስቅ ልጅ ነው። ባለኝ በጣም በጣም ሲበዛ በጣም 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 ማለት ነው። አንተ ሰው ማለት ነው ምን ይለኝ ነበረ ማለት ነው። ዮሴፍ ያልኳችሁ ራሱን ያጠፋ ማለት ነው። ይህ ፈጣሪ በቀኝ እጅ ይቀበለው ወይ ማለት በጣም በቃ ጥሩ ልጅ ነበረና እንዴት በዚች ምድር ላይ ኢትዮጵያ ውስጥ እንደዚህ ጥሩ ልጅ ይፈጠራል ምናምን ያልኩ በጣም ግራ ሲያጋባኝ የነበረው ልጅ ማለት ነው እሱ ያው በጣም ነበር የሚናደደው። ስትቆይበት ነበር የሚያደርግ ቀና ነበር እኮ አይሱርቱ ጋር ነው የምላችሁ። እኔ እኮ ከቤት 1 ሰዓት ከላኩኝ ማታ 1 ሰዓት እኮ ነው የሚመለሰው። አይሱርቱ ጋር ነው የምላችሁ። ከዛ በጣም ነው የሚያናድደው። የኔ ስራ ትክክል አለው ብቻ ለሀበሻ ያበሻ ባይዶ ልምድ አለው ባይዶ እንደዛ አይነት እንትን ላይ ባይዶ ማለት ነው። ከዛ ማለት ነው ውዶች ልነግራችሁ የሚፈልገው ማለት ነው ትንሽ የሚያቀብጧችሁ ከሆነ ከዛ ማለት ነው ውዶች እሱ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ዮሴፍ ምን ቢፈጠር ጥሩ በጣም ነበረ ስንቀመጥ ሁሌ ያስቀው ነበረ ባዲ ማለት ነው። የሆነ በቃ ላይ የሆነ አይዲያ ይነግረውና ከዛ በጣም ነበር የሚስቀው ባዲ ማለት ነው ጋር ሲቀመጥ። ከዛ ላይክ ሊናገረኝ ሲፈልግ ልክ የምነግረውን ነገር ያስቀዋል፣ ዳይሬክትሊ ያስቀዋል። እና ከዛ ሲስቅ ጊዜ በቃ ከዛ እየጠበቀ ነበር መሀል ላይ አንዴ በጣም ታናደኛለች ብሎ ማለት ነው። ከዛ አላልኩም መሀል ላይ አንዴ በጣም ታናደኛለች፣ የሆነ ነገር ትናገራለች፣ የሚያስጠላ አይ ነው አላውቅም፣ በቃ የሆነ ነገር እናገርና ከዛ አላልኩም መሀል ላይ ትወድቃለች ነው አይደን አላውቅም፣ የሚያናድድ ነገር ታደርጋለች ይለኝ ነበረ። እንደን ኤኒ ታይም እሱ ነገር ትዝ ይለኛል ባይ ማለት ነው። ሁሌ ነበረ መሀል ላይ የሆነ የሚያናድድ ትነግረኛለች ይለኝ ነበረ። ግን እንደዛ አድርገ ነበር ባይ ማለት ነው። ግን በጣም ነበር የምስቀው አይደል ነው ዋይ ምን ለው ነበር አላውቅም። በጣም ነበር የምስቀው ባይ ማለት ነው። እንጋ ሲቀመጥ የሆነ መልስ ሊመልስልኝ ሲል ሳቂ ቀድመዋል፣ የሆነ መልስ ሊመልስልኝ ሲል ሳቂ ቀድመዋል ምናምን ነገር ማለት ነው። እንደዛ ማለት ነው ወንዶችዬ። ከዛ እንደዛ ነበረ ማለት ነው። ላይክ እኔ ባይ ማለት ነው ሰዎችን በጣም የማደናግራቸው በጣም ነው በቃ ጭንቅላታቸው እንደዚህ የማደርጋቸው ብለዋል ሰዎችም ባይ ማለት ነው። ልጭ ምናምን ብለዋል ባይ ማለት ነው። ዳይሬክትሊ ነው ሀሳብ የሚመጣልኝ ምክንያት ዳይሬክትሊ አሁን ትንሽ እየቀጠቀጥኩ ነው። ዳይሬክትሊ በቃ የሆነ ነገር መንገድ ላይ ከተጋል ሲሆን ወላ ምንድን ነው ሳርያለች ምናምን ነገር ካል ዳይሬክትሊ ነው መልስላቸው። በቃ የሆነ አስቤበት የመጣው ነው የሚመስለው ባይ ማለት ነው። በቃ ሲናገሩ መልስልቻ አንድ ናት ባይ ማለት ነው። ከዛ የሆነ ታይም ላይ ባይ ማለት ነው ሱካር ሰርቄባት እያየች ማለት ነው ቡና ልንጠጣ ነበርና ከዛ የሆነ ያራረጠች ባይ ማለት ነው። ከዛ የሆነ ሁሌም መልሰይ ሰው ነበር ወደ ቤት የሚመልሰው ሰው ነበር ማለት ነው። ከመንገድ ባዲ ማለት ነው። ሁሌም የሆነ ቦታ ልንሄድ ስንል ባዲ እኔን ለይቶ እንደዚህ ይዞኝ ማለት ነው ቀጥቅጦ ወደ ቤት የሚመልሰኝ ነበርና ከዛ የት ሄድሽ ነው ምናምን ልቀቀኝ አልኩት ማለት ነው። ምን ይችላል አጎቴ ታሞ ለወንድሙ ለአንደኛው አጎቴ ልነግረው ነው። አባቴ ታሞ ለአባቴ ወንድም ልነግረው ነው። ታሞ በፍጥነት እሱን ጥሪ ተብዬ ነው። በዛ ሌሊት ከሌሊት ባዲ 3 ሰዓት በኢትዮጵያ አቆጣጠር 9 ሰዓት ነበረ። ከዛ በአውሮፓ 9 ሰዓት ባዲ ማለት ከዛ እንደዛ ስለው ጊዜ ለቀቀኝ ሰውየው። ከዛ ስለቀኝ ጊዜ ልክ እሱ ሲሄድ ባዲ በቃ ጫማዬን ይዤ ነበረ። እሷ ግን ልትመጣ ነበረ እንዳትመጣ ብዬ ነው ያዘልኝ ልትል ነው ባዲ ያጉቴ ሚስት ነበረች ልትመታኝ ብላ ማለት ነው። ከዛ ውጭ ስታወጣኝ እንትኑን ዘልዬ ነው የወጣሁት ባዲ አጉቴ አልነበረም ያኔ። ከዛ ልክ እንደዛ ሲል ጊዜ ወደዚህ ተመለስኩኝ ባዲ ማለት ነው። መንገድ እንደዚህ ነበረና ከዛ ወደዚህ ሲመለስ ተመለስኩኝና ወደ ላይ ወጣ ወደ ቤት ተመለስኩኝና ከቤቱ ጀርባ ደግሞ እላይ ነበረ የሆነ የውሃ እንትን ነበረ የውሃ
ዒላ ነው የሚባለው እንትን ነበረ ማለት ነው። እንትን ነበረ ጉድጓድ ነበረ እና ከዛ እሱ ላይ በሲሚንቶ የተሰራ በከቤ የተሰራ በደረጃ የሚወጡበትን ነበረ ባዴ ማለት ነው። ከዛ እኔ በደረጃ ወደ ላይ ወጣሁኝና እላዩ ላይ ቁጭ ብዬ እነርሱ የሚያደርጉትን ነገር በሙሉ እያየሁ ነው ባዴ ማለት ነው። እንትኑን ላምባዲና ይዘው ባዴ ማለት ነው በረሃ ይዞ ወይ በእናትሽ ነይ አንነቃችን ምናምን ያኔ ስንት ዓመት ልጅ ነበርኩኝ? አይ ቲንክ 10 ዓመቴ 10 አልሞላውም 9 ዓመቴ ወይ 8 ዓመት 9 ዓመቴ ነበርኩኝ። ይፍንም ማለት 7 ዓመት እያልኩ መርዝ ነበርኩ ማለት ከዛ በታች ያለው ማለት ነው። አንተን ሰው ማለት ነው ወደ ቸለ ነገራችን የምፈልገው ነገር ማለት ነው አሁን እንዳይጋጭባችሁ ከኔ የምትጠብቁት ነገር እና የኔ በቃ ሌላ ነገር ነው ባዲ ማለት ነው። እነርሱ ሰዎቹ ምንድነው የሚጠብቁኝ? በቃ የሆነ ሚስከንዬ በግ በቃ የተቀመጠችበትም ማትነሳ ማትናገር ምንም የማታስብ እንደ ሸክላ ዕቃ ሰዎቹ የሚጫወቱባት ወደዚህ ሲቀይሯት ዝም ብላ የምትቀያየር በቃ የሆነች በቃ በግ ነው የሚጠብቀው ሰዎች እየወጤ ማለት ነው። በቃ ጥሩ ነገር የምታስብ ለሰው ጥሩ የሆነች በቃ ላይክ ምናምን ነገር የሚያስቡት ማለት ሰዎች እንደሚፈልጉት እንቀሰቅስላቸዋለሁ፣ አሆንላቸዋለሁ፣ አድርግላቸዋለሁ ይህነት እንገባዴ ማለት ነው። አስመስልላቸዋለሁ ብዙ ነገር አድርጋለሁ ባዴ ማለት ነው። ግን ይደብረኛል ባዴ ማለት ነው። እንደሱ ማለት ነው። ልጆች የለንዳችሁ ሰዎቹ የሚነግሯችሁን ነገር ግን አንዳንዴ ምን አለ መሰላችሁ ይሸወዳሉ። በጣም አስመሳይ ስለሆንኩኝ አንዳንድ ጊዜ በቃ አስመሳይ በመጥፎ ነገር አይደለም፣ በጥሩ ነገር አስመሳይ ነኝ ባዲ ማለት ነው። በቃ ሰዎቹን ጥሩ ነገር ብያቸው ሸውጃቸው ምናምን ዝም ብዬ ነው ሄዳቸው ባዲ ማለት ነው። አውቄያቸው እያለው ምናምን ነገር ባዲ ማለት ነው። ከዛ ሰዎቹ ምን ያሉ በቃ አሁን በቃ ምንም የማታውቅ ልጄ የተባረከች ልጄ በአንድ በንሳቅ ሳይደሞቅ ሲቀኑ ጊዜ የተረገመች ልጅ ክፉ ልጅ እንጥ መጥፎ ልጅ የማትገኝ ልጅ ይላሉ ባዲ ማለት ነው። ስለዚህ እንዳይጋጭባቸው የሚሉትን ነገር ባዲ ማለት ነው። የኔ ታሪክ አደሳይም ሪል ነው የሚነግራቸው ባዲ ማለት ነው። ስራም ስለሌለኝ ባዲ ማለት ነው። በየቀኑ ስለሚፈተፈት ስለምቆጠቆት ምናምን ነገር ባዲ ማለት ነው። ቤተሰቦቼም አንዳንዴ በጣም ስለሚያቀጡኝ እኔ እንደነገርኳቸው አጎቴ ማለት ነው 1000 ጊዜ ሸውጀው አንቺ ጥሩ ልጅ ነች ይለኛል። እሱ አይ ቲንክ የሆነ ነገር እንትን ተደርጎ ነው ባዲ ማለት ነው። ጭንቅላቱ የሆነ ነገር ተበውዞ ነው አይ ቲንክ አዶና አላቀም ባዲ ማለት ነው። ስለኔ መጥፎ ነገር ስናገር ሰምቼው አላቀም እኔ በህይወት ዘመኔ አንደርሶ ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ሪሉን ልንገራችሁ በጣም የምወደው ፈጣሪ በቀኝ እጄ ይቀበለው እሱም በህይወት የለም ባዲ ማለት ነው። ግን እኔ እውነቱን ልንገራችሁ ባዴ ማለት ነው። እኔ ባዴ ማለት ነው ከአጎቴ ሚስት ባዴ ማለት ነው የአጎቴ ልጆች ነው ያሳደጉኝ ባዴ ማለት ነው። የሞተ ልጅ ሶማ ሞር በጣም እሱ ነው ያሳደገኝ ባዴ ማለት ነው። ይህንም እሱ ሲሞቱ ጊዜ ሙሉ የእሱ ፎቶዎችን አንዱ እንኳን ሳያስቀር ለኔ ነው የሰጠው ባዴ ማለት ነው። አንድ መጥፎ ነኝ እንደነገርኳችሁ ባዴ ማለት ነው። የሁሉንም ነገር የኔ ኃጢአት እነግሬያቸዋለሁ ባዴ ሌላ አልመስልም። ግን ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያኔ ማለት ነው እሱ ሲሞቱ ጊዜ ሁሉም ፎቶዎች እኔ ያስረከበኝ ባዴ ማለት ነው። ግን እኔ እንጅል አይደለም እውነት ለመናገር እንደዚህ ሰው ላይ እንደሚጫወቱ ሰዎች ባዴ ማለት ነው እንጅል አይደለም። ግን እኔ ይህን ያህል ጻድቅ አልጫወትም፣ መልአክ አልጫወትም መቼስ አንተ ሰው ማለት ነው። እንደዚህ ለነገራችሁ ያለኝን ነገር ግን ቅንጣትን የምታክል እንኳን ሳላስጎድልበት አውቃለሁ ባዲ ማለት ነው። ምን አይነት ሰው እንደሆንኩኝ ምን አይነት ደረጃ እንዳለኝ መጥፎ ቢሆንም ጥሩ ቢሆንም ምን አይነት ሆኔ ተንቃቃለሁ ባዲ ማለት ነው። እንደዚህ ሰው ምንም ቢሆንም ደግሞ እኔ የማንንም ጭቃ ብቻ ምን አልፈልግም ባዲ ማለት ነው። አሁን እኮ አንዳንድ ሰዎች የሚደፈሩት ለምንድን ነው? በኃይላቸው በግዳቸው ሄዶ ስንት ደግምት አድርጎ ስንት ፈውስ አድርጎ ስንት መተት አድርጎ ስንት መስተፋቅር አድርጎ ስንት ነገር ቀርቅሮ ስንት ነገር ወጥፎ አንሄድልም ብለው ምናምን ነገር ብለው የሚሄዱ ሰዎች እኮ ናቸው ባዲ ማለት ነው የሚደፈሩ ሰዎች። እንደን ሰው እኔ ብደፈርም ባልደፈርም ግን እኔ ሰው ላይ መለጠፍ አልፈልግም። ጀስት ዋይ ጀስት ካምዳውን በቃ ሰዎች ጋር ተረጋግተን በፍቅር የምንግባባ ከሆነ ጀስት ዋይ ክሊርሊ ኖርማል ችግር የለውም። በግልጽ ግንኙነት መጀመር እንችላለን። ካልሆነ በስተቀር ግን ባይዴ ማለት ነው ካልሆነ በስተቀር ግን እኔ ማንንም ጥገኛ አልሆነም ካልኩኝ መብቴ ነው ባዲ ማለት የማንንም ወንዶች ጥገኛ አልሆንም ካልኩኝ መብቴ ነው። ሴቶችም ጥገኛ አልሆንም ካልኩኝ መብቴ ነው ባዲ ማለት ነው። እንደዛ ነው የምለው ባዲ ሌላ ነገር አልተናገርኩም። እንደርሶ ማለት ነው። ዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ከዛ እንደዛ ብለን ማለት ነው እንደዛ ብለን ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው የነገርኳችሁ ነገር በሙሉ እንደነገርኳችሁ ነው።
ምንም የሚቀየር ነገር አሁን የተቀየርኩት ታይም ተቀየር ያለው ሃይማኖቴን ቀየርኩኝ። ሃይማኖቴን እንደቀየርኩ ነገርኳቸው ባዴ ማለት ነው። ሰው ሌላ ነገር ግን እንደነበረኝ ያለው ባዴ ማለት ነው። ምንም የተቀየረ ነገር የለም። የሚቀየር ነገር ኮምፕሊትሊ እኔ እዚህ ያመጣላችኋለሁ ባዴ ማለት ነው። እኔ ባዴ ማለት ነው ያለሁበትን ጭንቀት ላይ ጭንቀት መጨመር ስለማልፈልግ ያለውን ሁኔታና ያለሁበትን ሁኔታ ለእናንተ እንዳጋራቸው እኔ በፍላጎቴ ራሴ አሳምኛለሁ፣ አስፈቅጃለሁ ባዴ ማለት ነው። ግን የነገርኳችሁ ነው ባዴ ማለት ነው። ምንም አዲስ ነገር የለም። እንትን ሰው ማለት ነው ወድቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እንደዛ ባዴ ማለት ነው። ስለዚህ እኔ ራሴ ልንገራችሁ፣ ሰዎቹ በጣም ሰዎች ናቸው። አሁን እንትን ስለሚሉም አይደለም ስራ እንዲሰሩባችሁ ፈልጉ። ሀበሾችም እኮ ብዙ የምትሸወዳላቸው ይህንም እኮ ወይኔ ሞሩ በዚች ምድር ላይ ሰው የሚያምን እኮ ሀበሻ ነው። ይቅርታ አድርጎልኝና ማለት ነው ሀበሾች ማለት ነው። መቅረፊያ አይደለም ባዴ ማለት ነው። ዳሴም ታይም ባዴ ማለት ነው። እኔም ሀበሻ ነኝ ስላችሁ እኔ ሀበሻ ስንት ዓመት ኖርኩኝ? ሀበሻ ጋር እንደዚህ ዓመታት ኖሬ አይደለም እነዚህ ትንሽ እንኳን ከሌላ ጋር ኖሬ ባንዴ ቆብ በማደርግ ልጅ ነኝና ማለት ነው። ሀበሻ ነኝ ብል ማለት ነው። በሀበሻ በጣም ተለማምጃለሁ። ላይክ ከፈለኩኝ እኔ ከሀበሻ ጋር እንደ ሀበሻ መኖር እችላለሁ ማለት ይሄ ነው ባዴ ማለት ነው። ግን ሰው ዲፊካልቲ ባዴ ማለት ነው ከሀበሻ ጋር መኖር ምክንያቱ ስዋይ ኦንሊ ደሰይም አይደለም ሰዎቹ። አንዳንድ እንደ ህፃን ልብ ያላቸው ሰዎች እኔ ወረኔ የመችኝ ባዴ ማለት ነው። በትንሽ ነገር እንትን የሚሉ እንደዚህ ያደርጉልን፣ እንደዚህ ብድር መልሱልን፣ እንደዚህ ያደርጉልኝ እንደዛ ነው የሚሉት ባዴ ማለት ነው። እኔ ወር ደግሞ ልነግራችሁ የምፈልገው ነገር ማለት ነው ከአሁን ወዲህ እኔ ቀልድ ምናምን የሚባል ነገር የለም ባዴ ማለት ነው። እንደዛ አይነት ቀልድ ጆክ ምናምን ካለ ምክንያቱም ሰዎቹም እንዲያዩዋችሁ ባዴ ማለት ነው እንዲሰሙዋችሁ መታችሁ እኔ ሚዲያ ላይ ነው የማናገራችሁ። በጣም ልታናግሩኝ የምትፈልጉ ሰዎች ካላችሁ በቃ ህዝብ ፊት ሚዲያ ላይ ነው የማናገራችሁ። አይስወርቱ ጋር ነው የምላችሁ። የፈለጋችሁትን እንደፈለጋችሁ ልትጠይቁ ባዴ ማለት ነው። ከፈለጋችሁም ስድብ፣ ከፈለጋችሁም ኖርማሊ፣ ከፈለጋችሁም የፈለጋችሁትን ነገር እኔ ሚዲያ ላይ ነው የምነግራችሁ፣ ላይቭ ላይ ባዴ ማለት ነው። ከዛ ውጭ ግን ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ኖርማሊ እኔ ብዙ ወሬ አልወደም። ስለ ስራ ከሆነ የሆነ የሚደረግ ካለ ቁም ነገር ካልሆነ በስተቀር እኔ ስለ ሀገር እንድጠይቁኝ አልፈልግም። ስለ እናት፣ ስለ ሀበሻ፣ ስለ አፍሪቃ፣ ስለ አውሮፓ ኢቭንም አንድ ቤት እንኳን ብንተኛ አንድ ከባቢ ላይ እንኳን ብንቀመጥ ኦቨር የሆነ ነገሮችን እናንተ ጋር ጨወታ አልፈልግም ባዴ ማለት ነው። ስለዚህ እንደዛ ብዬ እንትን ፕላን ሳወጣ ባዴ ማለት ነው ሌላ ጨዋታ ቅሊት አልልም። ከእናንተ ጋር ምንም አይነት ሴኩሬት አላወራም። የማወራው ነገር ካለ በዚህ ዳይሬክት ነው ማሳልፋላችሁ። እንደፈለጋችሁ ቪዲዮዎችን ትሰሙታላችሁ። ከአሁን ወዲህ የትኛውንም ቦታ ቢንቀሳቀስ ባዴ ማለት ነው እንደዚህ ነው የሚቀጥለው ባዴ ማለት ነው። ምናልባትም ሌላ ቦታ ላይ ማለት ነው ምናልባት ሰላምታ ካለን ምንድን ነው የሚሆነው ባዴ ማለት ነው። ሰላምታ ካለን በቃ ባለው በስራ ምክንያት የሆነ የሚያስፈልጋችሁ ነገር ካለ ዳይሬክት ልትናገራላችሁ። ግን እናንተ ላይ እያልኩኝ አልውልም ባዴ ማለት ነው። በዚህ ወጣች በዚህ ገባች ከፈለኩኝ ውጣ ከፈለኩኝ ግባ እንደዚህ የሚባል ነገር የለም። ዳይሬክት እኔ በጣም ነው የሚያስጠላኝ ባዴ ማለት ነው። ድሮውንም እንደዛ ነበርኩኝ ባዴ ማለት ነው። አሁን እያሲሉ ጊዜ ማለት ነው ዝግት አድርጌው ነው ወሬውን አቋርጫበት ነው የሚሄደው ባዴ ማለት ነው። ስለዚህ እንደዛ ነው ማለት ነው። ከኔ ሌላ ነገር እንዳትፈልጉ ባዴ ሀበሾች ማለት ነው። ስለዚህ እንደዛ ነው የሚቀጥለው ባዴ ማለት ነው። ስለዚህ እኔ ባዴ ማለት ነው ሌላ ነገር ብዙ ታሪክ ታውቁታላችሁ አውቃለሁ። እኔ ብዙ ድግምት ያደርጋል፣ ብዙ መተት ያደርጋሉ። እናንተ በምትመጡትና እኔ ላይ ባዴ ማለት ነው እኔን መድገም፣ እኔን መፈወስ፣ እኔን እድል መቅማት፣ እኔን መብላት፣ እኔን መጠጣት፣ እኔን ማስጠጣት፣ በእኔ መሸጥ፣ በእኔ መስራት፣ በእኔ መወራረድ፣ በእኔ ማስፈራራት፣ በእኔ ብዙ ነገር ማድረግ ነው የምትመጡት። ጃስ ዋይ እናንተ እየፈለጋችሁትን እንደፈለጋችሁ ማለት ትችላላችሁ። እናንተ ብዙ ነገር ታደርጋላችሁ በውስጣችሁ ባዴ ማለት ነው ብዙ ነገር ታደርጋላችሁ ባዴ ማለት ነው። አሁን እኔ ጋር መጣችሁ በቃ እኔን ትከራከሩኛላችሁ። በሌላ ሳይድ ሄዳችሁ ደግሞ ወደ ሰው ታስፈራላችሁ። that's why they are not my business። እንደፈለጋችሁ ማድረግ ትችላላችሁ።
ስለማስፈራራቱ ነገር ባዲ ማለት ነው። ግን እኔ ጋር ብዙ ቻንስ አታገኙም ባዲ ማለት ነው። ካት ነው የሚሆነው ባዲ ማለት ነው። ንግግሩ እና ኤቭሪቲንግ ባዲ ማለት ነው። ባዲ ማለት ነው። ኢቨንም እናንተ ጋር ሳወራ ነው የሚደብረኝ፣ ምክንያቱም ኔጌቲቭ እንደሆናችሁ ስለማውቅ ሁሌም እናንተን ለማስረዳት፣ ምክንያቱም እናንተ በጣም እንደተረዳችሁ ነው የምታስቡት፣ እኔ ደግሞ እንደማትረዱ አውቃለሁ። ለዛውንም ባዲ ማለት ነው። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ወለደ የምፈልገው ህፃን ልንገራችሁ ማለት ምን አላት ከወለድኩኝ ወደፊት ማለት ነው የሆነ በቃ ህንጉጉዬ የሚመስል ምንድን ማለት ነው። አሁን ህንጉጉ አይን ያለው በቃ የሆነ ከለር ያለው አይን ያላቸው ባዲ ማለት እንደ ፊልም እንዲ ባዲ ማለት ነው አለ። ምንድነው ግን እኔ በቃ ዘንድሮ ባዲ ማለት በጣም ከሀበሻ በጣም ኦቨር መራቅ ፈልጋለሁ መሰለኝ። አይተን ካሉላ ቀን የሆነ በቃ ህንጉጉ ምናምን አይን ያላቸው ምናምን ከለር ያላቸው አይን ያላቸው ወንዶችን በጣም የማፈቅራቸው ሰው እነሱ ደግሞ አንድ አስፈቀር እንኳን የሚባል ነገር አይሰጡኝም። ዋይ በጣም የሚያስጠሩ ባዲ ማለት ነው። እንዲሁም በቃ ላይ እንደዚህ ከለር ያላቸው ሰዎች ላይ ከአስወርጥ ጋር ነው የምላቸው እንደሚባል ወደ እንስሳ እንትን የተቀራረቡ ናቸው መሰለኝ። አይተን ከባዲ ማለት ነው ከአሜሪካ ውጭ አይደው ማለት ነው። ሰው አይላቀቁም፣ ሰው አያከብርም ባዲ ማለት ነው። ምን አይነት ሰዎች ናቸው ብዬ ነው ማስተባከት ባዲ ማለት ነው። እንደዚህ ማለት ነው። ልጅ ልነግራችሁ የምፈልገው ነገር ማለት ነው። በዛውንም ደስዋይ ብዙ ነገር አትናደዱ ባዲ ማለት ነው። ደስዋይ ጆክ ነው ባዲ ማለት ቀልድ ነው ባዲ ማለት ነው። እኔ ድሮ ለራሴ ሲፈርቡኝ ጊዜ ምንም አይመስለኝም ነበር። አንድ ለምንድን ነው የምትናደዱት? ኢንሞር የምትናደዱ በሰው ቅሊት ምናምን መዝናናት ልመዱ ባዲ ማለት ነው። ተዝናኑባቸው ባዲ ማለት ነው። የሆነ ታይም ላይ ኢትዮጵያ ኮመንት ላይ ምን አየሁ መሰላችሁ? የሆነች ልጅ ባዲ ማለት ነው አሁን አሪፍ እየተጫወትኩ ነው ብላ ምን ብላቸው ጥሩ ማለት ሀበሻ እንትን ሀበሻ አይገባው መንጨጽ ባይ ማለት ሀበሻ አይደለም ሌላ የማይገባው ባይ ማለት ሀበሻ ሌላ ፈረንጅ እንኳን እያሳሳተ ነው ባይ ዘንድ ነው። ከዛ የሚፈጠር ጥሩ ባይ ማለት ነው። አንዲት ልጅ ሄዳ ሶሻል ሚዲያ ላይ ወጣ ሶስት ባል ይፈልጋለው ስትል ጊዜ ታዲያ ሶስት ባል ምን ሊያደርግልሽ? አንዱ በቂጤሽ፣ አንዱ በብልትሽ፣ አንዱ በአፍሽ ሊያደርግሽ ነው የምትፈልጊው ምናምን ነገር ብለው ኮመንት ሰጠት ባይ ማለት ነው። የኢትዮጵያ ቅሌት አንተሽ ማለት ነው። ከዛ ማለት ነው ወደችዬ እኔ ደግሞ ላይክ ኮመንቱን አይቼ በጣም ሳኩኝ ባይ ማለት ነው። ልጅቷ ምን ለምንድን ነው መሰላችሁ አሁን በቃ የሆነ እየቀለደች ምናምን ነገር ላብሰቃችሁ ህዝቦቹን ምናምን ነገር መስል ማለት ነው። ለአበሻ ደግሞ ደንቆሮ ነው እና ማለት ነው የሰጣትን ኮመንት ባይ ፌንት ነው የሚያስነቅለው ባይ ማለት ነው። እኔ መጀመሪያ ጊዜ ነው ባይ ማለት ነው እንደዛ አይነት ኮመንት ሲሰጥ እንደዛ አይነት ነገር ለካለ ወይ ምናምን ብዬ ግራ ገባኝ። አንተ ሰው ማለት ነው ወደች ለነገራችን የምፈልገው ነገር ማለት ነው የሀበሻ እንትን ባይ ማለት ፌንት ነው የሚያስነቅለው ባይ ማለት ነው። አንዳንድ ጊዜ ባዲ ማለት ነው ይሄ እንደዛ አይነት ነገር የሚናገር ሰው ክፋት የለውም። አይስፖርት ነው የምላችሁ። ዳይሬክት እንደዛ አይነት እንትን ያላቸው ሰዎች የሚናገሩ ሰዎች ክፋት የላቸውም። ግን ምን አላቸው? ስዳደግ ናቸው። አንተን ሰው ማለት ነው ወደች ለነገራችን የምፈልገው ነገር ማለት ነው ለአይጥ እንትን ለድመት እንትን ይባላል ማለት ነው። እንደዚህ ሰው አንዳንዴ በጣም ያስቀኛል ባዲ ማለት ነው ወደች ለነገራችን የምፈልገው ነገር ማለት ነው ሰዎች እኔን በጣም ብዙ ጊዜ መጥፎ ነገር አይናገሩኝም። ግን ሲናገሩ ምን አለ መሰላችሁ ሰዎች ሀበሾች እርኩስ ናቸው ባዲ አንዳንድ ሀበሾች እርኩሶች ባዲ ማለት እንደምትሰሙት ነው ባዲ ማለት ነው። አደርገትም አወጣትም ምናምን ያሉ አሁን እርኩሶች ባዲ ማለት ነው መንፈስም ነው ኢቭንም ይናገራል አይደለም። አሁን ሶሻል ሚዲያ ላይ መጥተው አንቺ ሾርሙጥ አንተ ምናምን በድፍረት በስድብ እንትን የሚያደርጓቸው ለምንድን ነው መሰላቸው? በውስጣቸው ማለት ነው በመንፈሳቸው ሲያሰቃዩቸው ኖሮ ማለት ነው በመንፈስ አድርጎ በመተት አድርጎ በምን አድርጎ በዘር አድርጎ በመንትን ቀይሮ በወላጆቻቸው አስገብቶ በስንት ዘር ውስጥ አስገብቶ ስንት ነገር ውስጥ አስገብቶ ስንት ነገር ሲያደርጉ ኖሮ ማለት ነው። ከዛም ብስላቸው ምን ይላሉ መሰላቸው? በግዴታ ይናገራሉ ወጥተው ማለት ነው ምናምን ብለው ይናገራሉ ማለት ነው። ምንድነው እርኩሶች ናቸው ባዲ ማለት ነው። ስለዚህ በቃ ምንም ማለት አይደለም። ጃስ ዋይ ባዲ ማለት ላይ ሰነነቀስ ባዲ ማለት ነው። ስለዚህ ማለት ነው ውዶች እናንተ ተዝናኑ ባይቸስ እኛ እየተጨማለቀን እንኖር ባዲ ማለት ነው። እንደፈረደብን ፈጣሪ ባዲ ማለት ነው። የሆነ ነገር ብናደርግ የሆነ ነገር ያጥፉብናል፣ የሆነ ነገር ብናደርግ ያጥፉብናል። መቼስ አፍሪቃ ሙሉ ይላትን ባዲ ማለት ነው። ሙሉነት ይላትን ባዲ ማለት ነው። አንተ ሰው አሁን እንትን አትበሉኝ ባዲ ማለት ነው። አፍሪቃ መቼስ ባዲ ማለት ነው እስከ ስንት ነው ባዲ ማለት ነው። አሁን ሰይጣናዊ ነገር ነው የሚያመልኩት ባዲ ማለት ነው። አፍሪቃ ባዲ ማለት ነው ለዜ ናቸው ባዲ ማለት ነው። እንትን ናቸው ባዲ ማለት ነው። እውነት ነው የምናገረው ባዲ ማለት ነው። ሁሉ ነገራቸው ለዜ ናቸው። ለዚህ ስላችሁ ቆሼ ናቸው፣ ቆሻሻዎች ናቸው። እንትን ሰው ማለት ነው ልጆች ለነገራቸው ፈልገው እንቀራቸው። ስለዚህ እኛ ላይ ሙድ አትያዙ ባዲ ማለት ነው። እኛ we are not case ባዲ ማለት ነው። ይሄን ያህል እንትቧርቀቁ ሆነ ማለት ነው። እውነቱን ነው የምነግራችሁ፣ ልክ ልካችሁን ነው የምነግራችሁ። ባይ ዘ ወይ ሰው ማለት ነው መቼ ሰይጣን ባዲ ማለት ነው
እኛን እንትን ማድረግ ብዙ ነገር ነው የሚያደርገው ባዲ ማለት ነው። እንደሱ ማለት እንደዛ ሲሆን ጊዜ ብዙ ጊዜ አትጨንቁላቸው ባዲ ማለት ነው። ጃስዳር ምናምን ብላችሁ እንትን ባላ ቦታ አትስጧቸው ባዲ ማለት ነው። የምታዩትን ነገር ዳይሬክትሊ እንደዚህ ጋሪ አትሆኑ ባዲ ማለት ነው። አሁን እኔ ባዲ ማለት ነው አሁን ሰው ባዲ ማለት ነው እኔ መንፈስ እንኳን ሲንቀሳቀስበት ይታየኛል ባዲ ማለት ነው። የሚናገሩትን ነገር ባዲ ማለት ነው። ሰው ምንም ቢሆን የምናገረውን ነገር አለ፣ የማይናገረውን ነገር አለ። ይነዋት ስለዚህ ጀስት ኮም ዳውን ባዲ ማለት ነው ውዶችዬ። እናንተ ሰው ማጥቆር ክፋት እንኳን ብትፈልጉ ጀስት አንደርስታንድ። የሚረዱ ሰዎች እና የማይረዱ ሰዎች ደሴም አይደለም። አሁን ሰይጣን ባዲ ማለት ነው በየውስጣችን ኤኒታይም እንደነገርኳችሁ ስለመንፈሱ እየነገርኳችሁ ነገር ኤቭሪቲንግስ ራይት ባዲ ማለት ነው። እኔ በቃ ህውቱት ያደርገኛል ባዲ ማለት ነው። አይ ቲንክ አላውቅም። ብሉ ላይ ጥሩ ነገር አይመጣልኝም፣ በውስጤም ብሉ ጥሩ ነገር አይመጣልኝም፣ በውጭም ጥሩ ነገር አይመጣልኝም። በቃ የሆነ ኮምፕሊትሊ የሚሄዳቸው አካሄድ እንኳን ልክ አይደለም ባዲ ማለት ነው። አቀማመጤም ልክ አይደለም፣ አስተሳሰቤም ልክ አይደለም፣ ፊሊንግም ልክ አይደለም። ኤቭሪቲንግስ ኖት ሚ ልክ አይደለም። በቃ በጣም ነው እንትን የሚያደርግብኝ ባዲ ማለት ነው። እንደን ብሎ አትመቸኝ የሆነ ባዲ ማለት ነው። የሆነ በቃ ጥሩ ሀሳብ አይመጣልኝም ባዲ ማለት ነው። እንደርሶ ማለት ነው አንዳንድ ኤኒ በደው ማለት ነው አደርጋለሁ ብዬ የማስባቸው በጣም መጥፎ ሀሳቦች እንኳን ባዲ ማለት ነው ሰይጣን እንደሆነ እንደሚያመጣብኝ አውቃለሁ። ስለዚህም በዛ አትሄዱ። በስመ አብ ወመንፈስ ቅዱስ ልበለው ባዲ ማለት በስመ አብ የምትሉ ሰዎች እንደዛ ማለት ነው ወንዶች ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ሰዎቹ በምን መንገድ እናንተን ይጥላል ብቻ ነው የሚያስበው። እንደርሶ ማለት ነው እኔ ውድድር አልወድም። ታውቁታላችሁ። በህይወት ዘመኔ ውድድር፣ ፉክክር ምናምን ነገር አይመቸኝም። እናንተ ናችሁ። እኔ ነኝ እንደነገርኳቸው እኔ አምኜ የምኖር ሰው ነኝ ባዲ ማለት ነው። ደክመቴንም፣ ክፋቴንም፣ እርግማኔንም ኤቭሪቲንግንም አምኜ የምቀበል አሜን ብዬ የምቀበል ሰው ነኝ ባዲ ማለት ነው። የተቀበልኩ ሰው ነኝ፣ የሚቀበል ሰው ነኝ። በቃ የተቀበልኩ ሰው ነኝ ባዲ ማለት አሜን ብዬ ሁሉንም ነገር የተቀበልኩኝ፣ ቤተሰቦቼንም ተቀበልኩኝ፣ ችግሬንም ተቀበልኩኝ፣ ፍቅርም ተቀበልኩኝ፣ በመተትም የመጣኝ በትክክልም የመጣኝ በምን ኤቨሪቲንግ ባዲ ተቀበልኩኝ። በጣም የምቀበል ሰው ነኝ ባዲ ማለት ነው። ታዲያ